ይወርዳል ድጋሚ እንደሱ ነገር መሆን ከቻለ እንዴት ናችሁ ሰላም ናችሁ ወይ ዛሬ በቀጥታ ወደ 20 ሰው እየገባ ነው በጣም በርካታ ሰዎች ገባ ብትሉ ደስ ይለኛል በቀጥታ ስለ እናትነት እንድናወራ ፈልጌ ነው አሁን ይሄ ቆንጆ ላይ እንደሱ ቢሆን አሪፍ ነው በእንታድግ ይፈልሽ በቃ አሪፍ በቀጥታ ስለ እናትነት እንድናወራ ፈልጌ ነው የመጣሁት ዝም ብዬ ሳስበው እናትነት ላይ ልጆች ከተወለዱ በኋላ በማሳደግ ሂደቱ ላይ ብዙ ሰዎች የየራሳቸው ኤክስፒሪየንስ አላቸው የየራሳቸው ልጆችን የማሳደግ የሚያሳድጉበት አፕሮች አላቸውና ከዚህ ጋር በተያያዘ እናንተ ቻሌንጅ ያረጋችሁ ነገር ምንድነው እየደወላችሁ በ0905832283 የስልክ መስመራችን ላይ ደውላችሁ ብታወሩኝ ደስ ይለኛል በቀጥታ አውራችኋለሁ ጫት እንትን ላይ ፒል አድርግላችሁ 0905 832283 ላይ ኮል ሚ ብዬ ላስቀምጥላችሁ እሺ ፒን አደርግላችኋለሁ ይሄን ፒን ሜሴጅ አድርጌላችኋለሁ ሶ ሜሴጅ ላይ ስትገቡ የምታገኙት የኔ ጫፍ ላይ ያለው ስልክ ቁጥር እየተጠቀማችሁ እየደወላችሁ ብትጠይቁኝ ደስ ይለኛል ወደ 22 ሰዎች ገብተዋል ድንገት ስለመጣሁባችሁ አልተዘጋጃችሁም ለመጣ ነው አላልኩም ድንገት ነው የመጣሁት ድንገት ነፍሴ ከተመልካቾች ጋር ከእናቶች ጋር አውሪ ሲለኝ ለምንድነው ከማታ ጀምሮ እያሰብኩ ነበር በነገራችን ላይ ስለዚህ ጉዳይ ለማውራት ማታም ልግባ እንዴ ያልግባ እያልኩ እያሰብኩ ነበር ከተመልካች ጋር ስለ እናትነት በደንብ ማውራት ፈልኩኝ የእናንተን ልምድ እናቴ ገኒ አመሰግናለሁ ገኒዬ የኔ ቆንጆ ሰወድሽ ቴንኪው በጣም ሸጋናት የሚኪ ሸጋናት የማኪ አመሰግናለሁ በጣም ከእናንተ ጋር ስላለው ከእናንተ ጋር ስለማወራ በደንብ ያቄ ስለማቆታችሁ በተደጋጋሚ ነው የምትገልጹልኝ ስለእናትነቴ ያህል እነሱ የሚያደንቁኝ የሚወዱ ከሆነ ለምንድነው እኔ ከተመልካች ጋር ማላወራው ብዬ ነው እናንተ የመጣሁትና እንዴት ናችሁ ሰላም ናችሁ ወይ ለመላው በኢትዮጵያም ሆነ በአለም ሁሉ ላላችሁ እናቶች በሙሉ እንኳን ለእናቶች ቀን በሰላም አደረሳችሁ እናትነት መመረጥ ነው እናትነት ፍቅር ነው እናትነት ጸጋ ነው እሺ ስልኮች እየመጡ ነው መሰለኝ እንግዲህ እዚህኛው ስልክ ሆነ ሄሎ ሰላም እግዚአብሔር ይመስገን አለን ደውሉ ብለሽ ነበር ደውሉ ብዬ ነበር እንዴት ነሽ አለን ሰላም ነሽ እናት ደህና ስንት አመትሽ ነው 30 የልጆች እናት ነሽ የልጅ እናት ነሽ የልጅ እናት አንድ ልጅ አለሽ አንድ ልጅ እስቲ ንገሪ ስለ እናትነት የሚሰማሽ ነገር ምንድነው ስለ እናትነት እኔ ጋር ጎሏል የምትዩ ነገር ምንድነው ስለ እናትነት እኔ ጋር መጀመሪያ ላይ በተለይ ስፔሻሊ ጎሎ ነበር ምክንያቱም እኔ በ16 ዓመቴ ነው በደንብ ሳጠነክሪ ማለት ነው ምንም ሳጠነክር የእናትነት አእሙድ ምንም ሳላውቅ ድንገት ጓደኛ ነበረኝና ጓደኛዬ ጋር አብረን ሆነን ቤተሰቦቼ አዩና ቤተሰቦቼ በጣም ኃይለኞች ስለነበሩ የካልቸር ኢንፍሉዌንስ ነበራቸው ተጽዕኖ የሱ ኦኬ የቤተሰቦች ልጅ ከቤት መውጣት የለባትም ከወንድ ጋር ቁጭ ለማውራት የለባትም የሚባል ከፍተኛ የሆነ ተጽዕኖ ነበረብኝና እኔ የመጨረሻ ልጅ ነበርኩ ከቤተሰቦቼ እና እህቶቼ አክራሪዎች ስርዓት ያላቸው ነበሩ እና ወንድ ቀና ብለዋል እና ግን ጓደኛ ነበረኝና እንዴት በዚህ እድሜሽ ጓደኛ ትይዣለሽ ይሄ ማይታመን ነገር ነው ታሪኬ ተሰግቤ በአደባባይ የሰፈር ሰው ተሰብስቦ በቃ ከቤት አባረሩኝ ማለት ነው በእውነት እሺ እና የኔ ጓደኛ የነበረው ደግሞ መጀመሪያ የሚገርምሽ በጣም ሲያወራ ደስ ይላል ቤት ውስጥ እኔ
አባቶች የለት ወንድሞቼ በጣም ስለሚቆጡ ሲመክሩ ምንም ሲሉ በቁጣ ስለነበረ በጣም ነበር የሚጨነቀው የሚሰራው። በቃ አድጌ መቼ አድጌ ከዚህ ቤት ወጥቼ ነበር የሚል አስተሳሰብ ነበር። ከቤቱ መገላገል ነው የምትፈልጊው? ከቤቱ መገላገል ነበር የምፈልገው። ምክንያቱም በቃ ስድብ ነው በጣም ሲመጥፏል አይደል? አንቺ እንደዚህ ሸርምጣ ነው ወይ መሆን የምትፈልጊው? አንዳንድ ቃላቶች ቃላ ይዘሽ ነው ወይ መቀመጥ የምትፈልጊው? ለመስታው ታያለሽ፣ ለራስሽን ትጠብቂያለሽ። እንዲህ አይነት ነገሮች አታርጊ። ቁጣ ነው ሁሌ፣ ዛቻ፣ ማስፈራሪያ ስለሆነ ይጨንቀኝ ነበር። ወጥቼ በቃ በስነ ስርዓት እንደዚህ የሚያናግረኝ የሚመክረኝ ሳጠፋ በቁጣ ሳይሆን በስነ ስርዓት የሚመክረኝ ሰው እፈልግ ነበር እና ከእሱ ጋር በአጋጣሚ የሚያሰፈር ቪዲዮ ቤት ነበረውና ተዋወቅንና ከዛ ሳየው በቃ በስነ ስርዓት የሚያናግረኝ ምናምንና ትህትናው ሲናገር ደስ ብሎ ምንም ነገር ግንኙነት ሌላ ይሄ ሴክሹዋል ኢንተርኮርስ የሚባለው ነገር አልነበረንም። ግን እንደዚህ ቁጭ ብለን እናወራ ነበርና በጣም ደስ ብሎ ነበር፣ ወድጀው ነበር እና እንደዛ ስንገናኝ እንዴት ከሱ ጋር ታወሪያለሽ? ያዙ ድንገት ጓደኞቹ እዛ ቪዲዮ ቤት ኮች ሰፈር ውስጥ እቺ ትንሿ እህት ቁጭ ብላ ከዚህ ልጅ ጋር ታወራለች እና ይሄ ልጅ ደግሞ መጥፎ ልጅ ነው፣ እሷ ግን አታውቀውም እና ይሄ አልኮሊክ ፕሮብሌም አለበት እና ሌሎች ጫት፣ ሲጋራ፣ መጠጥ ምናምን ሱስ አለበት። እኔ ሁሉ ነገር አላውቅም። እኔ ሳቅ እኔ ከትምህርት ቤት ልጄ እሱ የሚያሳየኝ ጥሩ እንደሆነ ጥሩ ፌሱ ነው እንጂ ጫት እንደሚቅም፣ ሲጋራ እንደሚያጭስ፣ መጠጥ እንደሚጠጣ አላውቅም። በቃ ጥሩ ጎኑን ነው ማውቀው፣ እንደሚመክረኝ እንደሚናገረኝ እና ከዛ ተነሳ እንዴት ቤተሰቦችን በጣም ኢሞሽናል ናቸው፣ አግሬሲቭ ናቸው፣ ቁጡ ናቸው ሲያዩ እህቴም ወንድሜም እናት አባቴም ተሰበሰቡ። እኔም ደብድበው እሱም ደብድበው ፖሊስ ጠርተው ከ18 ዓመት በታች ነው ሳትፈልግ አስገድዶ ነው ያስገባት። እሱ ደግሞ በጣም መጥፎ ሰው ነው። ጫት ይቅማል፣ ሲጋራ ያጨሳል፣ መጠጥ ይጠጣል እና እቺ ደግሞ ከ18 ዓመት በታች ናት። አስገድዶ ነው ያስገባት ተባለ። ከዛ ፖሊስ መጣ። ፖሊስ ሲመጣ አይ የሚፈልግ የውጭ የገባሁት እና ጀስ ጓደኛ ነን፣ ሌላ ምንም አይነት ግንኙነት የለንም ምናምን ብዬ ነገርኳቸው ለቤተሰቦች፣ ለፖሊሱ። ከዛ እሺ አለ። በቃ አሁን ይዛችኋት ሂዱ፣ እሱ ጫት እንደሚቅም ሲጋራ እንደሚያጭስ መጥፎ እንደሆነ አታውቅም እና ቁጭ ብለው እያወሩ ነው፣ ምንም አልመካትም። ህክምናም ደግሞ ይሄ እርግዝና ጂኒቲ ምናምን የሚባለውን ነገር በህክምና የመረጋገጥ እና ቀናም ይዛችሁ ግብ ተባሉ። በፍጹም ይቺ ሸርሙጣ ይቺ ምናምን ብለው የበጣም መጥፎ ቃል አለ አይደለ? ወርድስ እነሱን ምናምን ጨማምረው ከቤት አባረሩኝ ማለት ነው። እዛ ሲያባረሩኝ ማታ ነበረ። እሱ ደግሞ አልፈልግሽም አለኝ። አይ ለምን ሲያባረሩሽ? አልፈልግሽም፣ ሂጂ ወደ ቤትሽ። እኔ ፈርቶስ ቢሆን ፈርቶ ምናልባት ፋሚሊሽን የሆነ ነገር ይመጣብኝ። አንድ ቤተሰቦቼን ፈርቷል። ሁለተኛ ዝግጁ አልነበረም። እሱም ለትዳር አላሰበኝም። ማለት ለትዳር ገና ጀማሪዎች ነው። ምንም ኢኮኖሚካል ስትሮንግ አይደለም፣ ሳይኮሎጂካል ዝግጁ አይደለም፣ ምንም ዝግጁ አይደለም። ጀስት ገና ጓደኛ እንደጀመረን አካባቢ ነው ጓደኛነት እና ገና ብዙ ይቀረናል። እሱ ስራ መስራት አለበት፣ ራሱንም ሳይኮሎጂካሊ ስትሮንግ ማድረግ አለበት። ምንም ገና ጓደኛ ነን እንጂ እኔ ራሴ ልጅ ነኝ። ገና ትዳር የሚባለውን ነገር አላሰብም እና ሂጂ ውጪ ብለው ሲያባረሩኝ እሱም እኔ አሁን አልፈልግሽም፣ ለትዳር ዝግጁ አይደለሁም፣ እኔ በጣም ኢኮኖሚካሊ በጣም አቅመ ደካማ ነኝ፣ እናት አባቴ ሞተዋል፣ እኔ መጀመሪያ ልጅ ነኝ፣ ከስር ታናናሽ እህቶች አሉኝ፣ እነሱ ማስተዳድረው እኔ ነኝ፣ ምንም አይነት የገቢ ምንጭ የለንም፣ ድሃዎች ነን። በፊት ግን በጣም የሀብታም ልጅ እንደሆነ ኢኮኖሚካሊ ስትሮንግ እንደሆኑ ምናምን ነበር ሚነገኝ ነበር። ዛ ጊዜ ኢሚዲየትሊ ቼንጅ ነው የሆነው እና እንደማይፈልግ ሂጂ ሲለን የሰፈር ሰዎች ምናምን ተሰብስበው ነበር። ፖሊሶች በቃ ግዴታ ይዘን መሄድ አለበት፣ ይቺ ልጅ አንድ ነገር ብትሆን ከአንተ ራስ አንወርድም፣ ቤተሰቦች አባረዋታል፣ ግዴታ ይዘህ ሂድ ተባለ። በቃ ግዴታ ሳይፈልግ ምን ተሰማሽ አንቺ በዛ ሰዓት? አሁን እኔ በጣም ደነገጥኩ። ለምን መሰለሽ? እኔ የአዲስ አበባ ልጅ ነኝ እና በጣም ተይዤ ነው ያደኩት። ማለት በ16 ዓመት ልጅ ሰው ልጅ ወጥቶ እንዴት እንደሚገባ ሰርቶ እንዴት እንደሚኖር ምናምን አላውቅም። ብቻ ነው መማርና ሌላ በቃ ህይወት አላውቅም። ወጥቶ ከሰው ጋር መኖር ምናምን አላውቅም።
ከቤት እንኳን እንድወጣ አይፈቀድልኝም። ወጥቼ በቃ መሞት ሁላ ነው የመሰለኝ እንጂ ይህን ሁሉ ነገር አላውቅም። ከባድ ነው እና የአሁኑ ልጆች በከተማ የ16 ዓመት ልጆች ወጥተው ስራ ሊሰሩ ይችላሉ። እኔ ግን ስራ ራሱ ምን እንደሆነ አላውቅም። በጣም ተይዤ ነው ያደግኩት። ማሰራውን ግን ያው እሱ ይዞን ሄደ እና ይዞን ሄደ። ለእህቶቹ ወንድሞቹ እህቱ ቤት እንዳደርስ ተደረገና እና እኔ ይዟቸው ማለት ሽማግሌ ይላክና ይሰፈር ትልልቅ ሽማግሌዎች ይላኩና በዛ እነሱ ወደ ቤት ይዘዋል ሄዱ። እኔ ምንም አቅም የለኝም እሷን ለማሳደግ እና እህቶቼም አሉ እናት አባቴ ሞተዋል። ስለዚህ ይዛቸው ሄዱ ሲባል አይ እስቲ እንደምን ሞክር ተብሎ የትልልቅ የሰፈር 3 ሽማግሌዎች ተላኳል እና ይሄ ልጅ ስነ ምግባሩን ጥሩ አይደለም። ትንሽ በፊትም ደግሞ ይሄ አላደል ትራማ ሳይኮሎጂ ምናምን ነገርም አለበት እና ሜንታሉም ብዙ የተረጋጋ አይደለም። በዛሬ ጫት ይቅማል፣ ሲጋራ ያጭሳል፣ መጠጥ ይጠጣል። ይቺ ህፃን ልጅ ናት እና ሕክምና እየተጋገጥ አልነካትም እና ይዛችሁ ልጃችሁን ግቡ ተባሉ ማለት ነው የሰበሽማግሌዎች እና የኃላፊነቱ ሪስፖንሲቢሊቲ እናመስጋለን ተባለ። እንደዛ ሲባል ሸርምጣችን አምጣቂያለሽ በጣም በቃ መጥፎ አልፈልጋትም ሲሉ ከዚህ ውጭ ብላ አባራቶቻችን። የሚገርምሽ የዛ ጊዜ ደግሞ በልጅነቴ ትምህርት ስለጀመር 10ኛ ክፍል ጨርሼ ሪከርድ አርካይቭ ማኔጅመንት የሚባል ምስራቅ ቴክኒክና ሙያ የተማርኩ ትምህርት ልጨርስ 2 ወር ነበር ይቀረኝ የሚባል ትምህርት 2 ወር ሲቀረኝ ነው አትሊስት ትምህርቷን ተጨርስ ትምህርቷን እስክትጨርስ ጠብቋል። እሷ አያስተምራት፣ እሷን አታሏታል፣ ቺት አርጓታል ምናምን አሉ። በፍጹም አይቻልም ተባለ። በቃ ትሄድ አንፈልጋትም፣ ልጃችን አይደለችም ተባለ። ተመልሼ እሱ ጋር በቃ እህቱ ቤት ነበርኩኝ። እሱ ቤት ተጋባችሁ? አዎ ተጋባ። ማለት ነው እየገባው ስገባ ከስር ታናናሽ እህት ወንድሞች አሉ። ከዛ ትልቁ ቤት ነው የገባነው። በእርግጥ እናት አባቱ ሞተዋል። የእናት አባቱ መሬት ቤት አለ፣ ግን ቪዲዮ ቤቱን ተዘጋ። ህፃናት ልጆች እንደዚህ ያባልጋል ምናምን ተብሎ ተዘጋ። ምንም ምንበላው የለም፣ ምንጠጣው የለም፣ ስራ የለውም። ጫት ይቅማል። ደነገጥኩኝ። ሲጋራ ያጨሳል። ደነገጥኩኝ። በዛ ላይ ለካ ጭንቅላቱ ላይ የሆነ አደጋ ደርሶበት የፊት ለፊቱ አጥንቱ እንዳለ ኮፍያ ያደርግ ነበር እና ኮፍያ ኮፍያ እንዴት ለምን እንደሚያደርግ አላውቅም ነበር እና ሲከፍተው ይሄ ጭንቅላቱ ደግሞ ለካ ተበርክሷል ሆኖ አጥንቱ እና እንደዛ ሆኗል። ሜንታሊ የሜንታል ኢልነስ አለበት ተጎድጉዷል የፊት ለፊቱ እሱ አደጋ አለበት ወይ። ሁለተኛ ደግሞ ሜንታል ኢልነስ የአይምሮ ህመም አለ አይደለ? እንደዛ አይነት አለበት። የአይምሮ በሽተኛ ነው። ልክ በተለምዶ እብድ እንደምንለው አይባልም ቃሉ አይጠቀመውም እንጂ የሜንታል ኢልነስ አለበት እና ያ ኢልነሱ ደግሞ ከፍተኛ ስራ መስራት አይችልም። ሶሻሊ ኮሚኒኬት ስሙዝሊ ከአንቺ ጋር እንደዚህ ኮሚኒኬት ማድረግ አይችልም እና በጣም ቁጡ ነው፣ ይማታል ምናምን እና የመጀመሪያ ጊዜ ትንሽ እንደቆየው ከ3 ወር ከ4 ወር በኋላ አረገዝኩኝ እና በጣም ከባድ ጊዜ ነበር ያሳለፍነው። ምግብ ምንበላው የለም፣ ምንጠጣው የለም። እሱም ስራ ቆሟል። እኔም ደግሞ ያው ትምህርት በጣም ጎበዝ ነበርኩኝ። ሃይስኩል ኤሌመንተሪ አባቴ አስተማሪ ስለነበር ይቆጣጠረኝ ነበረም። ወላጅም አንቺ ባለበት በጣም ጎበዝ ተማሪ ነበር። ጸባይ ጥሩ ነበርኩኝ ባክግራውንዴ እና ልጆችን እየሄድኩኝ የአየር መንገድ ልጆች እነሱን ህፃናት ልጆች አስጠና ነበር። ከዛ እያስጠናው ትንሽ ብር እናገኛለን። በዛ በብር ያው ምግብ ትንሽ መብላት ጀመረ። ድሮ እየለመንን ብላ ነበር ነበራ ምግብ አንበላም ነበር። እንደዛ ሆኖሽ ከእህቶቹ ከወንድሞቹ ግን እኔ አሁን ሰርቼ የማመጣውን ምግብ ደግሞ ብር ደግሞ ይቀበለኝና የሚገርምሽ መጀመሪያ ጫት ነው የሚቀበል። መጀመሪያ ሱስ ከሆነ እኮ እሱ ነው ብዙ ቦታ ብዙ ቤተሰብ ዳሜጅ እያደረገ ያለው እኮ የሱስ ጉዳይ ነው ወላጆች ላይ ችግር እየፈጠረ ያለው። ከዛ ለምን ጫት ትቅማለህ? ለምን ሲጋራ ታጨሳለህ? እኛ ምግብ መብላት አለብን
አለብን። ዛሬ ብቻ በልተን አንድ ነው መጀመሪያ ደግሞ ፕራዮሪቲ ለምግብ ነው ምናምን ስለው እንዴት ትናገሪኛለሽ? እንዴት ትኛለሽ? ለምን መልስ ትመልሽልኛለሽ? ለምን ትናገሪኛለሽ? በቦክስ በእርግጫ የማይመታኝ ምክር ተማርኩሽ። የት ልሂድ? ቤተሰቦች ጋር እንዳል ቤተሰቦች ጋር ሄዳችን የእሱ እህቶችና ወንድሞች ደግሞ ጠሉኝ አልኩሽ። ለምን ጠሉሽ? ለምን ወንድማችን ስራ እንዲያውቁ እንደዚህ በስሙ በሰፈር ስሙ እንዲጠፋ ስራ እንዳይሰራ ህይወቱ እንዲመሰቃቀል ያደረገችው እሷ ናት። በእሷ ምክንያት ሁላ ጣጣ የመጣብን። ወንድማችን በሽተኛ ነው። እሷ አትሆነውም። ቤተሰቦቿን ያዙ ስንላቸው አንይዝም አሉ። በእሷ ምክንያት ነው። በቃ ጠሉኝ። የጊዜ ሰላምታ እንኳን አይሰጡኝ። መጨረሻ ምን ሆነ? እሺ ከዛ ምን አለፋሽ? በቃ ራሴን ላጠፋ ምንም አልቀረኝም። በቃ መጠላት፣ አለመፈለግ። ከእሱ ጋር ምኖርም አይፈልገኝም። ገብቶሻል? ቤተሰቦች አይፈልጉኝም። ሌሎች ማህበረሰቦች አይፈልጉኝም። የመጠላት ያለመፈለግ እንትን አይነት እና ማይንዴን ደግሞ ይዛ ጊዜ ብዙ አላደገም። አውቶቦክስ የምታስቢው ደግሞ ወጣ ስትይ ብዙ ኦፖርቹኒቲዎችን ስታይ ነው። እኔ ደግሞ እንደዚህ አይነት መንገድ አላይጠቅም። ትምህርት ይልና ቁጭ ማለት ነው መኖር ነው እና በጣም ከባድ ህይወት አሳለፍኩኝ። ከዛ እንደዛ ሆኖ እንዳጋጣሚ አረገዝኩኝ። ከዛ አርግሼ በቃ ልጆችን ስትይዝ ጥሩ ናት፣ ስታስተምር ጥሩ ናት። ድምፅሽ ራቀኝ። ሄሎ ድምፅሽ ራቀ። እሺ ሄላ እሺ ግማሹን አጥረን ለምን መዋለ ህጻናት አንከፍትም ተብሎ ሀሳብ ቀረበ። ከዛ እሺ ተብለን ግማሹን አጥረን አስተካክለን እሱ ትንሽ የኮንስትራክሽን ስራ ይችል ነበር። ሴራሚክ ቴራዞ ምናምን ማነጣጠር፣ ቤት ማስተካከል፣ ይሄ ትራዲሽናል ኤዱኬትድ ሆኖ ሳይሆን ከዛ እንደዛ እንደ ግንበኝነት አስተካክሎ ቤቱን 1-2 ክፍል ቤት ነበር የጭቃ ቤት። እሱን አዳርሶ በጠረጴዛ አድርገን መዋለ ህጻናት ከፈተ። መዋለ ህጻናቱ ግን ምን አይነት ነበር መሰለሽ? መዋለ ህጻናት የዛ ጊዜ በጣም ትንሽ አመቱ ቆየት ብሏል። የዛ ጊዜ መዋለ ህጻናቱ ሲከፈት ይሄ የመንግስት መዋለ ህጻናት ያልነበረበት የግል መዋለ ህጻናቶች ብቻ ያለበት መንግስት ያልከፈተበት ጊዜ ነበር። እንደዛ አይነት ነበር እና ብዙ የድሃ ማህበረሰብ እነዚህ የድሃ ልጆች የሚባሉት ኢኮኖሚካሊ ትንሽ ፖቨርቲ ውስጥ ያሉ ወላጆች ልጆቻቸውን የግል መዋለ ህጻናት ማስተማር ስለማይችሉ 1ኛ ክፍል እስኪደርሱ ድረስ ሽንኩርትን፣ ቲማቲም የሚነግዱ እናት አባታቸው ደግሞ በዚህ በኤችአይቪ በምን ቦታው አያት የሚያሳድጋቸው ሰዎች እቤት የተያዙ ህጻናት ልጆች ነበሩ። እነሱን በጣም ኢኮኖሚካሊ ዊክ የነበሩ ልጆች የኔ መዋለ ህጻናት ፎርማሊቲውን ያልጠበቀ ስለሆነ ብርም ስላልነበረኝ የዛ ጊዜ እነሱ በ35 ብር ሰብስቤ መዋለ ህጻናት ኤቢሲዲ ሀሁ ምናምን ቁጥር ነምበርስ አስቆጥራቸው ነበር እና ቀኑን ሙሉ ልክ እንደማቆያ አይደለም እንደዛ ይሻቸው ቆይ ነበር እና ወላጆች በጣም ደስተኞች ነበሩ የዛ ጊዜ። ለምን ሴት ህጻናት ልጆች ይደፈሩ ነበረ። እናት አባት ደግሞ ሄደው ኢት ፍሩት እንትን አትክልት ተራ ሽንኩርት፣ ቲማቲም ምናምን ይነግዳሉ። ለህፃን ልጅ ይዘው ተሸክመው ከሚሄዱ ለሚሰጠው ሲሄዱ ጥሩ ነበረ እና እንደዛ እነሱን ይዤ እውል ነበር። እንደዛ ሆኜ ግን እርጉዝ ሆኖ ወደ 85 ተማሪ አግኝቼ ነበር እና ልጆቹን ይዤ ስውል የምናገኘው ብር ማለት ነው በዛ ጊዜ አትሊስት ስለምግብ ይበቃናል። ግን ብሩ ወዲያው ነበር የሚጠፋው። ወዲያው ብሩ የመጣ ጊዜ የት እንደሚጠፋ አታውቅም። ምክንያቱም ወዲያው ጫቱን ይገዛል፣ ወዲያው ሲጋራውን ያጭሳል፣ ወዲያው ብሩን ያጠፋል። የሆነ ነገር ስትናገሪው ለምን ተናገርሽ፣ ለምን መልስ ሰጠሽ፣ በጥፊ በቦክስ ነው እንትን ቢለው እኔ ደግሞ ብር አታጥፋ። ይሄ ማለት ህጻናት የተስተካከለ አይደለም፣ ህጋዊም አይደለም። ነገ ጠዋት ነገ ከነገ ወዲያ ህጋዊ ማድረግ አለብን፣ ማስተካከል አለብን። ግን ይሄን ዲቴይል ይቅርታ አቋርጬሽ ዲቴይሉ ለምን የልብ የሆነት ፕሮግራም ላይ መተሽ አትቀሪም? ለብዙ ሰው ትምህርት መሆን የሚችል ታሪክ ነው። ሊያዘውና ስልክሽን አሁን ዛሬ ዲቴይል ፈቃደኛ ነሽ ለመቅረብ? ታሪክሽን ለማካፈል ፈቃደኛ ከሆንሽ ስልክሽን እሰጣታለሁኝ አሁን ለማናጀሬ። እሷ ትደውልልሽና ስክሪንሻት ላድርገው ስልክሽን እንዳይጠፋ። ሄሎ ተቋረጠ? እሺ እንግዲህ እንግዳዬ ስለ እናትነት ነው እያወራን ያለነው፣ ግን ታሪኳ በጣም ረጅም ነው።
ይሄ ረጅም ታሪክ ደግሞ ያው ያየሽ መሆኑን ተስፋ አደርጋለሁና የልብ የሆነ የተሰኘው ፕሮግራማችን ላይ ቁጭ ብለሽ መተሽ ከመጀመሪያ ጀምሮ የገጠመሽን ቻሌንጆች፣ ፈተናዎች ሁሉ ለተመልካቾች በጣም ትልቅ ትምህርት መሆን የሚችል ነውና ታሪክሽን መተሽ እንድታካፊ ጋብዝሻለሁ። ምክንያቱም በጣም የሚገርም ታሪክ ነው። ላይፍ ላይ እያወራን ስለሆነ ተመልካቾች ገባ ብትሉ ደስ ይለኛል። አብረን ብናወራ ስለ እናትነት እንድትጠይቁኝ፣ ስለ እናትነት እንድታወሩኝ፣ የእናትነት ፈተና፣ የእናትነት መልካም ነገር፣ የእናትነት ፍቅር፣ የእናትነት ዋጋ፣ የእናትነት ስቃይ፣ የእናትነት ደስታ፣ እርካታ እና ሌሎችን በርካታ ጉዳዮች ላይ እናትነትን ምክንያት አድርገን ብናወራ ደስ ይለኛል። ታሪክ ያላችሁ፣ ረጅም ታሪክ ያላችሁ፣ በደንብ ዘርዝረን ማውራት እንፈልጋለን የምትሉ ካላችሁ አሁንም ስልካችሁን አስቀምጡልኝ፣ ወይም ደግሞ በአሁን ብትላችሁ ስልክ አድራሻ ቴክስት አድርጉልን እና እኛ ደግሞ ደውለን አግኝተናችሁ በስፋት በደንብ በልብ የሆነት ፕሮግራማችን ላይ እናወራለን። ተመልካቾቻችን ገባ እያላችሁ ከኔ ጋር ብታወሩ ደስ ይለኛል። የዛሬው ቀን እንግዲህ በቀጥታ ስርጭት በ0905 83 22 83 ላይ ደውልልን። ያላችሁን ነገር ያላችሁን ሀሳብ በደንብ እንወያይበታለን። እህቴ በመቋረጡ በጣም ይቅርታ፣ ግን ታሪክሽ በጣም በስፋት መወራት ያለበት ጊዜ ወስደን አንቺ ራስሽን የቻለ ያንቺን የቻለ ራሱን የቻለ ፕሮግራም መሆን አለበት ብዬ ስላመንኩኝ ነው። አጋጣሚ ደግሞ ተቋረጠና ያው ስልክሽን ትይዘዋለች፣ ትደውልልሻለች ማናጀሬ። እንግዲህ ተመልካቾቻችን የአርቲስት ገነት ንጋቱ ዩቲዩብ ቻናል ላይ ነው የምትገኙት። በቀጥታ ስርጭት ከእናንተ ጋር እያወራው ነው። እናትነት ምንድነው? እናትነት እንዴት ነው ማኔጅ የምናደርገው? በእናትነት ውስጥ የገጠመን ፈተና ምንድነው? በእናትነት ውስጥ ያገኘነው እርካታና ብለሲንግ መባረክ ምንድነው? እናትነት በራሱ ምን ማለት ነው ለእናንተ የሚለው ነገር በደንብ እንድናወራ ፈልጋለሁ። እዚህ ጋር አንድ አሁን የመጣ ቴክስት አለ፣ ቅድም ነው ምንድነው አልገባኝም በደንብ ክሊርሊ። በነገራችን ላይ የልብ የሆነት የተሰኘው ፕሮግራማችን ላይ በርካታ ሴቶች፣ በርካታ እህቶቻችን እየመጡ ታሪካቸውን እያካፈሉኝ እየተረዱ ምስጋናቸውንም እያቀረቡ ላይፋቸው ህይወታቸው እየተቀየረ ነው የሚገኘው። ለማን ለጠቅላላ እውቀት የልብ በጣም ተወዳጅ ፕሮግራም ነው። ማንም ሰው በየትኛውም እድሜ ላይ ያሉ ሰዎች ሁሉ መጥተው ታሪካቸውን በነፃነት የሚያወሩበት፣ ከልጅነት ጀምሮ ያላቸውን ታሪክ ለህዝብ ያስተምራል፣ ያስገርማል፣ ያስደንቃል፣ ያሳዝናል፣ በጣም ያስቃል። የተለያየ ጉዳይ በተለያየ ስሜት ውስጥ ያሳልፋል የሚባሉ ታሪኮችን ሁሉ መጥተው የልባቸውን እውነት ውስጣቸው የታመቀውን ታሪክ የሚያጫውቱበት የፕሮግራም ፎርማት ነው። ኢንተርቪው ማድረጋቸው እኔ ነኝ አርቲስት ገነት ንጋቱ እና ሙሉ በሙሉ የእርዳታ ፕሮግራም ሳይሆን ታሪካቸውን አካፍለው ሌሎች ከአንዱ ታሪክ ሌሎች የሚማሩበት፣ ሴቶች ብቻ ሳይሆን ወንዶችም የሚቀርቡበት፣ ቤተሰብ የሚቀርብበት ፕሮግራማችን ነው። በጣም ነው በሳምንት 3 ቀን 4 ቀን ይህን ፕሮግራም ለህዝብ እያቀረብን ነው የምንገኘው። ገባ እያላችሁ ብትመጡ ደስ ይለኛል። ሼር እያደረግን መሄድ እችላለሁ ብዬ አስባለሁ። አንዳንድ ጓደኞቻችን እና እናንተም እየደወላችሁ ቀጥታም እዚህ ጋርም ጥያቄ እያቀረባችሁ እና እዚህ ፍራንክ የሚፈልገው በጣም እየታዘብኩ ነው። ዳዊትና ዴቭ መቼ ቁም ነገር ትፈልጉና ምንድነው ዳዊትና ዴቭ ማለት አልገባኝም። አማል ነው ምንድን ነው? መቼ? የት ቦታ? ከአማል ኮሜንት በፊት ኦኬ። ምን ላይ እንደሆነ በደንብ ክሊር ብታረጉልን ደስ ይለኛል። ተመልካቾች እያየሁት ነው፣ እዚህ ጋርም እያየሁ ነው፣ ቀጥታ እያየሁ ስለሆነ ጥያቄ ካላችሁ አስተያየት ካላችሁ የሌላ ሰው ታሪክም እናውቃለን ለህዝብ ቢደርስ ደግሞ ብዙ ሰው ያስተምራል የምትሉትን ታሪክ ካላችሁ በጣም ደስ ይለኛል። እኔ ጋር በርካታ ሴቶች ይመጣሉ። የእውነት እንግዲህ እንዳጋጣሚ ሆኖ የልብ የሆነት ፕሮግራማችን ላይ በርካታ ሴቶች ዋጋ እየከፈሉ ያሉ ሴቶች አሉ። በተለይ ከመደብደብ ጋር ቫዮለንስ ጋር በተያያዘ ብዙ ሴቶች ዋጋ እየከፈሉ ይገኛሉ። እኔ እንደው በጨዋታ ማለት በጣም አሪፍ ነው ግን በርቺ አመሰግናለሁ። ማነው እናይኮ ነው። አመሰግናለሁ አሉ ብዙ። እኔ ቤቴ ኢንተርቪው አድርጌያቸው ከጨረስኩኝ በኋላ ቤቴ ድረስ ሄጄ ጉዳዩ ቤቴ ድረስ ጭንቅላቴን ይዞት እየሄድኩኝ አንዳንዴ መተኛት እያቃተኝ የምረበሽበት ፕሮግራም የልብ የሆነት ፕሮግራም
የብዙ ሴቶች ጥቃት በጣም ነው ሴቶች አሉ ወንዶችም አንዳንዴ ይጠቃሉ ግን ሞር ሴቶች 90% ሴቶች ናቸው ይጠቃ ያሉት በሚገርም ሁኔታ በተለይ አሁን ቀደም ብላ ስታወራኝ የነበረችው እንግዲህ ትምህርት 16 ዓመት ትምህርት አቋርጣ ነው እንግዲህ ትዳር ውስጥ የገባችው ከዛ በኋላ ያሳለፈችው እንግዲህ አልነገረችኝም ያው የልብነት ፕሮግራም ላይ ሲቀርብ እናገኛታለን ብዬ አስባለሁ እና በርካታ ሴቶች በጊዜ በፍቅር ይሸነፉና በወጣትነት እድሜያቸው ይሸነፉና ወዲያው ባለትዳር ይሆናሉ ባለትዳር ወዲያው ልጅ ይወልዳሉ ልጅ ከርግዝና ጀምሮ ነው አብዛኛው እኔ እንደውም አንዳንዴ ዱፕሊኬት አባስ የለቋቸው እስኪመስለኝ ነው ታሪካችን የሚሳሰል ልክ እርግዝናው ጊዜ ነው ጦርነት ከባል ጋር ጦርነት የሚነሳው አዱኖ ለምን እንደሆነ እኔ እስካሁንም ትንታኔ መስጠት አልችልም ስለዚህ ጉዳይ ምክንያቱም ምን እንደሆነ እስካሁን ድረስ አይገባኝምና ዲያብሎስ በጣም በቃ ግር ብሎ የሚገባው ከርግዝና በኋላ ከዛ በኋላ ስትወልድ ልጅ ማሳደግ ሲጀመር ብዙ ልዩነቶች ይመጣሉ ትልቁ መሰረቱ ምንድነው ብዬ የምለው በተለይ ሴቶቻችን ወላጅነትንም ጭምር ነው ማወራችሁ በአፍላ እድሜያቸው ፍቅር ያሸንፋቸዋል እንክብካቤ ለየት ያለ አፕሮች ለየት ያለ ቤት ውስጥ ማግኘትን ፍቅር ውጪ ሲያገኙ ቤት ወድሻለሁ ያልተባለች ውጪ ወድሻለሁ ቤት ታቅፋ በቃ ፍቅር እና ጊዜ ተሰጥቷት የምታድግ ልጅ ውጪ ጊዜ ሲሰጣት በቀላሉ የምትሸነፍበት ሁኔታ እንዳለ ነው በጣም በሂደት ሰዎችን ሳናገር የማገኘው ነገርና እዚህ ጋር እንግዲህ ስለ እናትነት ነው የምናወራው የወላጆች ትልቅ ኃላፊነት እናቶች ብዙ ጊዜ አሁን በደንብ የምረዳው እናቶች ጋር ያለው ችግር ምንድነው ኢኮኖሚካሊ አነስ ያለ አብዛኛው የኢትዮጵያ እናቶች በኢኮኖሚ በጣም ዝቅ ያሉ ስለሆኑ ህይወታቸውን ዛሬም ልጆቻቸውን ጉሮሮ መሸፈን ነው እንጂ የሚያስቡት ልጆቻቸው ስነ ምግባር የድረስ እየሄደ እንደሆነ ለልጆቻቸው ምን እንዳጎደሉባቸው ራሱ ልብ ብሎ የሚያዩት አይመስለኝምና የሆነ ቦታ ላይ ነው የሚሸዋወዱት እዚህ ጋር ትኩረት ያጣለች እይታ ያጣለች ፍቅር ያጣለች ጊዜ ያጣለች ውጪ እንደዚህ አይነት ነገር ሲሰጠው ኢሚዲየትሊ የመጥፋት ድላቸው ሰፊ ነው እና ወጣቶች በዚህ ጊዜ ነው ራሳቸውን ለሌላ አሳልፈው ሰጥተው ከዛ በኋላ ብዙ መከራ የሚበሉት ማግባት ትልቅ ነገር ነው ትዳር ትልቅ ነገር ነው መውለድ ትልቅ ነገር ነው እናትነት ትልቅ ክብር ያለው ነገር ነውና ደውልሽ መልሳ እሺ ሄሎ ወይ ይቅርታ ተቋረጠ እኔማ በልቤ እውነት ፕሮግራም ላይ በስፋት እናወራለን ብዬ አስቤ ነው እሱም ጥሩ ሀሳብ ስለዚህ አሁን የቤተሰብ የልጅ ጉዳይ ላይ ብቻ ሀሳብ መስጥ እናትነት ላይ ፓናል ላይ እናወራና ግን ታሪክሽን ግን ፈልገዋለሁ በነገራችን እሺ ታሪክሽን ፈልገዋለሁ ስልክሽን እንይዘውና ታሪክሽን ፈልገዋለሁ በደንብ ማን ነው ስምሽም ኤደን ቆርቾ ኤደን የመጀመሪያ እሺ ኤደን ከወለድሽ በኋላ ያለው ነገር የዛሬ ኢሹዋችን እሱ ስለሆነ ከወለድሽ በኋላ ያለውን የእናት በኋላ የገጠመሽ ነገር ምንድነው እንዴት ነው ያጣጣምሽ እናትነትን የሚለውን ነገር ባጠራልሽ ንገሪኝና ታሪኩን እንዳንሸራረፈው እዚህ ላይቭ ላይ እሺ እናትነት ይሄን ያዝና እንደውላቸዋለን እሺ እናት ከሆንኩ በኋላ ሙሉ ለሙሉ ህይወቴ ተቀየረ ማለት ከራሴ ባለፈ በበለጠ ለልጅቷ ጥሩ የሆነ አትሞስፌር ሁሉ ጊዜ ይፈልግ ነበር ድሮ ለራሴ ብቻ ነበር ማለት የተሻለ ኑሮ በኖርኩ የተሻለ ጥሩ በለበስኩ ጥሩ ባደኩ በተማርኩ ነበር ብለው አሁን ግን ወደ ልጅ ሞር ሳክሪፋይ የማድረግ ራሴ አይቻለሁኝና ግን ያ ነገር በጣም መጀመሪያ ልጅ እያለሁ እንዳልኩሽ 17 በ18 ዓመት የወለድኩትና በኦልሞስት ስወልድ ማለት ነው ታረግ 16 ነበርኩ እና ሳይው የዛ ጊዜ ብዙ ማቹርድ አልነበርኩም ይሄ ልጆችን የማሳደግ ሳይኮሎጂካሊ ምናምን እንዴት ብቁ ሆኜ በፍቅር ምናምን ለማሳደግ ዝግጁ አልነበርኩም የኔ ብቻ ሳይሆን የብዙ የኢትዮጵያውያን ማህበረሰብ ችግር እሱ ነው ገብቶሻል ብዙ ነገር ይዘናል ኢኮኖሚካሊ ሳይኮሎጂካሊ ስፒሪቹዋሊ ስትሮንግ ሳንሆን ልጅ እንወልዳለን የዛ ጊዜ እንዴት ልጆቻችንን ማሳደግ እንዳለብን አናውቅም እና አንዳንድ ጊዜ ደግሞ ልጅ የምንወልድበት ሪዝን ምክንያቱ ራሱ ትክክል አይደለም ገብቶሻል አይደል አንዳንድ ጊዜ በጣም ድሃ ከሆነን አንድ ሴት ልጅ ብቻሽን የኔ ቢጤ እንኳን ሲለምን ምን ባላላሉ በባህል አንድ ሴት ከሆነች ወደሽብት ለምኝ የተሻለ ይሆናል ለልመናች ይሉሻል ካቻልሽ እንኳን ለልጅሽ አዝነው ይሰጡሻል ለልመና እንደገና ደግሞ አድጎ ይጦረኛል እኔ ከሱ ኤክስፔክት በማድረግ ሰምቲንግ ማለት ነው ሳታሳድግ ይጦርሻል
ሳታሳድጊ ይጦርሻል። በገብተሻል። እንደ እድሉ ይደግ ይባላለች። እድሉ ያሳድገው ገብተሻል። በእድሉ ይደግ። በእድሉ የሚያድግ ልጅ የለም። ጥሩ ያሳደግሽው ነገር ነው ጥሩ ፍሬ ሊያፈራ ይችላል እንጂ ሰው በቆሎ ዘርቶ ስንዴ ምናምን ሊያገኝ አይችልም አይደለም። ስለዚህ በደንብ አሁን እኛ የተሰጠን ልጅ ማለት ለኔ የሚመስለኝ በጣም ውድ የሆነ ስጦታ በቃ ይሄ በጣም ውድ የሆነ ግን ሊሰበር የሚችል ነገር እንደው ያዡ ተብሎ ፈጣሪ የሰጠሽ ነው። በትክክል እሱ ነው። እና ያ እንዳይሰበር በጥንቃቄ ማሳደግ አለብሽ። ለዛ ግን የተረጋጋ አይምሮ ያስፈልጋል ለወላጅነት። ለወላጅነት ያ ደግሞ ለዛ ደግሞ ብዙ ፋክተሮች ሊኖሩ ይችላሉ። አንድ እናት ያልተረጋጋች ልትሆን ትችላለች በብዙ ምክንያት ማለት ነው። ኤክስተርናል ፋክተር ኢንተርናል ፋክተር ሊኖራት ይችላል። ያ አልፎ ግን ያው ልጅሽን ታሳድጊያለሽ። ግን እኔ አሁን መጀመሪያ እድሜ ላይ በቃ በጣም በምሬት በስቃይ እኔም በጣም ጥሩ ሁኔታው ስላልነበርኩ በቃ ለልጄ ጥሩ እናት አልነበርኩ። በጣም ነበር ይጎዳዋል። ስንት አመት ድረስ ጎዳሻት? አሁን ምን እንላለን መሰለሽ አንድ ልጅ የሚሰራው ሴታፕ የሚሰራው እስከ 7 አመቱ ነው። የስነ ልቦና ባለሙያዎችም ይላሉ ስትራክቸር ልክ እንደ ቤት ግንባታ አንድ ልጅ ስትራክቸሩ መሰረቱ የሚጣለው እስከ 7 አመት ያለው ጊዜ ነው። አንቺ እስከ ስንት አመት ድረስ ልጅሽን ጎዳሻት? እኔ ልጅ ከ7 አመት በላይ ጎድቻታለሁ። አልሰራሻትም? አልሰራኋትም፣ ግን ለሌላ ኃላፊነት ሪስፖንሲቢሊቲ ሰጥቻለሁ። ገባሽ አይደል? አሁን ለምሳሌ እኔ የልጅ ማባት ጥሩ ስላልነበረ እሱም ትንሽ የአይምሮ ችግር ስለነበረበት እኔ ጠፍቼ ወደዚህ ስለመጣሁ እኔም ደግሞ እድሜም ስላላደገ ማህበረሰቡን ኢኮኖሚካሊ ሳይኮሎጂካሊ ስትሮንግ ስላልነበር የኔ እናትና አባት ነው ልጅ ያሳደጉት። የኔ እናትና አባት ስለሰጡ ስላሳደጉልኝ ሙሉ ኃላፊነቱን ልጅ ስለነበርኩኝ ገንዘብን ስላልነበረኝ በገንዘቤን ላስደስታት በእውቀቴም ደግሞ ለልጅ ጥሩ እናት ልሆን ስላልቻልኩኝ ሙሉ ኃላፊነቱ ለእናቴ ለአባቴ ለእህት ለወንድሞቼ ሰጠዋል። እንዳውም ወደ እኔ ስትመጣ ማለት ነው ወደ እኔ እንድትቀርብ አልፈልግም ነበር። ወደ እኔ እናት ወደ እኔ አባት ሙሉ ለሙሉ እንድትቀርብና እነሱ በእነሱ ሲስተም ውስጥ እንድታድግ ነበር የፈለኩት። ለምን በቃ እነሱ በደንብ የተሻሉ ናቸው ከኔ ብያለሁ። ግን የሚገርምሽ ግን 3 አመት ሙሉ ጡት አጥፍቻታለሁ። በዛ አይነት እንትን ውስጥ ሀስል ውስጥ ሆነሽ በዛ አይነት ሀስል ውስጥ ሆኜ 3 አመት ትዝ ይለኛል። ኢቨን ዳውን እስከ 3 አመት አልፋ ትምህርት ቤት ሄዳ ስትመጣ ጡት ቀኑ ሙሉ ሌሊቱ ሙሉ ስትጠባ ታድር ነበር። ምን ነበረ ያለኝ ነገር ይሄ ብቻ የሚሰጫት ነገር። ገንዘብም የለኝም፣ እውቀትም የለኝም፣ አይምሮዬም ተጎድቷል። ከዚህ በፊት እሱም ብዙ አቢዝ አድርጎኛል። ስለዚህ ያለኝ ነገር ኦንሊ ቲንግ ጡቴ ነው በቃ። ስለዚህ 3 አመት ሙሉ አጥፍቻታለሁ። ከዛ በኋላ ግን ቤተሰቦቹ ናቸው ያሳድጓል። ግን አሁን ግን ኮተቤ ገባሁና መምህራን ኮሌጅ አስተማሪ ሆንኩና ልጆች ሳስተምር ከወላጆች ጋር ስገናኝ ምስል እናቶች ለልጆቻቸው በጣም ሲጠነቀቁ በደንብ ሲያሳድጉ እኔም ደግሞ እውቀቱ እያገኘሁ ምናምን ስሄድ ልጅ ለካ እንደዚህ ዋጋ አለው። ድሮ እኔም በድሉ ደግ የሚባል አይነት ቤተሰብ እሱኛው ሜንታሊቲ የገደለን እሱ ነው ብዙዎቹ እንደዛ ስለነበርኩኝ እኔም ለልጄ ብዙ ኬርለስ ነበርኩ። ምንም አይመስለኝም ነበር። እንደፈለገች በቃ እነሱ እንደፈለጉ ያርቋት ነበር ምላ። ግን አሁን እየተማርኩ ሲሄድ ወላጆችን እያየው ትምህርት ምን ያህል ለልጆች ጭንቅላት ሳይኮሎጂ የሀፍቱ ቴክ በቃ በደንብ መጠንቀቅ እንዳለብን ምናምን ሲያል በቃ ልጄን ላይ መተግበር አለብኝ፣ ልጅን በጥንቃቄ ማደግ አለባት የሚል እንትን ነገር ፍላጎት አደረብኝ። እውቀትም አገኘሁ። ግን በዛ እኔ ሳድግ ደግሞ ልጄን እኔ በእውቀት ሳገኝ ልጄን ማድጋ ነበር። ግን በመሀል ጥያት ስለነበረ እና ብዙ ስለማላቀርባት እኔና ልጅ ጥሩ ግንኙነት የለን። የሚገርምሽ እሱን አየሽ። አሁን ይሄኛው መተላለፍ ነው ብዙ ቦታ ይሄኛው መተላለፍ ለዋለው ነው። ይኸውልሽ አንቺ ልክ ሲስተካከልልሽና ህይወት ሲስተካከልና መስመር ስትፈልጋት ኦሬዲ እሷ ሄዳለች። እንደዛ ነው ብዙዎች ጋር እየሆነ ያለው። እሱኛው ነገር በተወሰነ መልኩ ሳይኮሎጂካሊ ኢኮኖሚካሊ ስትሮንግ ሰውልና ልጄን ለመርዳት አቅም ሲኖረኝ እሷ ደግሞ እኔ ጥላኝ ሄደች ማለት ነው።
ስለዚህ ምንድነው አሁን እንግዲህ አሁን ምን ለተመልካች ከኔ ህይወት እንዲማሩ የምፈልገው ምን ይባላል ሞኝ በራሱ ይማራል ብልጥ ግን በሰው ይማራል እና ከኔ እንዲማሩ የምፈልገው ሰዎች በምንም አይነት ሁኔታ ውስጥ በችግር ውስጥ በድህነት ይሄ ለምን ተደፍረው አይወልዱም ለምን እየተጠሉ እየተገፉ ቢወልዱ እንኳን በሞትና በህይወት ውስጥ መካከል እንኳን ቢሆኑ ልጆቻቸውን በምንም ተአምር ለሰው አሳልፈው መስጠት የለባቸው ጥርሳቸውን ነክሰው ለምን አፈር እየለመኑ ለአይምሯቸው ተጠንቅቀው በቃ ህይወታቸውን እስከ ሞት መሞትም ካለባቸው ሞተውም ቢሆን አሳልፈው እንደ ድመት ነው የሚባለው እስከ መጨረሻው ድረስ ለልጆቻቸው መስዋዕትነት ከፍለው ማሳደግ አለባቸው ልጆቻቸውን መልቀቅ የለባቸው በጣም ለምትቀርቢ በጣም 100% ለምታሙ ሰው እንኳን ልጅሽን በምንም ተአምር እንደው ምትበይ ምታጭ እንደው አይምሮ ሜንታል እንኳን ጥሩ ኖርማል ባልሆነብሽበት ሁኔታ እንኳን ልጅሽን በምንም ተአምር መልቀቅ የለብሽም በምንም ያልፋል ብዙ ሰዎች ነገር የለም ለውጥ እንደው ሌላ ጓደኛ ሌላ ትዳር ሊይዝ አሁን የልጅ አባት ሞቷል አሁን በቅርብ ጊዜ 2016 ላይ ያለው ነበር አይምሮ እና በዛ ሁኔታ ውስጥ ሆኖ ልጄን እሱን አታለች እና እንደዛ ሆኖ ልጄን ጥይሼ ባሳድግ ኖሮ አሁን እደሰትባት ነበር ግን የዛ ጊዜ ምን ነበር አፍር ነበር እሸማቀቅ ነበር በመውለድሽ ማህበረሰቡ ዲቃላ ወልዳ አምጥታ እንደዚህ ሲባል በቃ ለልጄ ጥሩ ነገር የለኝም ለራሴ ጥሩ ራሴን አልወድም ሰው ራሱን ካልወደደ ራሱን መርዳት ካልቻለ ሌላውን መርዳት አይችልም ረዳለው ካለ ውሸት ነው በዛ ሁኔታ ውስጥ ስለነበርኩኝ በቃ ለልጄም ለምን ጥሩ አልነበርኩም እና በጣም እጸጸታለሁ በጣም አዝናለሁ በጣም አለቅሳለሁ ለምን ይሄን አደረግኩኝ ለምን ሁሉም በቀረብኝ ትምህርቱን ስራውን ህይወቱን ቀርቶብኝ ልጄን እንደድመት እንዲነክሽ ለማንም አሳልፌ ሳልሰጥ ባሳደግኳት ኖሮ ብዬ በጣም እጅግ በጣም እውነት ነው ግን አሁን ስንት ዓመት ሆናት አሁን 14 ዓመት ሆናት አሁን ግን በቃ አሁን ምናልባት እንደው ቢያንስ በምትሰጪው ፍቅር አንቺ ያመለጥሽበት እድሜ አለ አይደል 16 ዓመት አንቺ ያመለጥሽበት እድሜ ላይ ስትደርስ እንዳታመልጥሽ ቢያንስ እኮ ነው የምልሽ አንቺ የከፈልሽው መስዋዕትነት እሷ እንዳትከፍል ግን ለማድረግ ጥረት ማድረግ ይኖርብሻል ብዬ ነው የማስበው አረፈደም አሁንም አረፈደም በጣም ሴንሲቲቭ ላይ የሚገርምሽ ነገር ግን ይሄ ልክ ቁስል እንዳለበት አሁን ሊሆነ ቁስል ኖሮች ኦፕሬሽን ምናምን ተደርገን እንዴት ነው ነካ ስታደርግ የሚያምሻል አይደል ልክ ቁስል እንዳለበት ሰው ነኝ አሁን የሚናስና አባት አንዳንድ ከሊጋ ሲጣሉ ልጅን የረሰብሷን ሲሰጣል ራሴን መቆጣጠር አልችልም በጣም ኢሞሽናል እሆናለሁ አትንኳት አትስደቧት ቁጧት ነፃነት ስጧት ግን በስነስርዓት በጎ ነገር አሳዩዋት እንጂ አትቆጡ አታድርጉ በእኔ የደረሰ በልጄ አይድረስ እውነት ነው በጣም ትልቅ ትምህርት ነው በጣም ትልቅ ትምህርት በጣም ነው የማመሰግነው ስላካፈልሽን ታሪክ ሙሉ ቀጥታ ታሪክሽን እንግዲህ ያን ሄድሽባቸውን ውጣ ውረዶች ሁሉ የምናወራበት የልብ ነው የተሰኘ መድረካችን አለ በዚህ ስልክ ቁጥር ደውይላት እሷም ትደውልልሻለች ፕሮግራም ይዛችሁ በአካል ተገናኝተን በደንብ እናወራለን ግን ስለነገርሽን ታሪክ ሁሉ እጅግ በጣም አመሰግናለሁ እሺ እናት ተባረክልኝ ተመልካቾቻችን እንደምታዩት በጣም የሚገርም ታሪክ ነው የነገረችን ምክንያቱም ልጆችን ከወለዱ በኋላ እያወራችሁ ሐሳቤ እንዳይበተን እና በድሉ ይደግ የሚለው ነገር ነው በጣም ትልቅ ችግር እየፈጠረ ያለ ልክ ሲስተካከልና ህይወት ቆንጆ ሲሆንልን ደግሞ በጣም ልጆቻችን አምደጠውናል እንደቀደመው እንዳለችው ባለ ታሪካችን ማለት ነውና አሁንም እጃችሁ ላይ ህፃናቶች ያሏችሁ ልጆቻችሁ በጣም ተጠንቅቀው ሬፈረንስ እንግዲህ መሆናችሁ እኔ ብዙ ነገር አልፍ ያለው ግን ዛሬ ደግሞ ልጆቹን የምታዩበትን እንግዲህ እንዴት ደስ እንደሚላችሁ በልጆቼ ታውቁታላችሁ ነው እኔ አውቃለሁ ጊዜ እንደሚያልፍ ነገሮች እንደሚለወጡ ትልቁ ነገር የሰው ልጅ ማግኘት ያለበት ጤናውን ነው ማንም ሰው ጤና ከሆነ ምንም ነገር አፈርግጦም በቀን እንዲመጣው ተሰቃይቶም ልጆቹን ማሳደግ ይችላል የተወሰነ ጊዜ ሰቃያለ ኦፍ ኮርስ
ማሳደግ ከበዳቸው በርካታ ሰዎች ከአቅማቸው በላይ የሆነ ነገር እንዳለ እረዳለሁ። ግን ልጆች በኋላ ደግሞ በመጨረሻ እድሜያችን ላይ በአመሻሽ እድሜያችን ላይ ግን ልጆች በአስተዳደጋችን ምክንያት በተፈጠረ ክፍተት ልጆች የማይሆን ቦታ ገብተው ያኔ ደግሞ ይበልጥ ቀደም ባለው ህፃናት በነበሩበት ጊዜ የነበረን ፈተና ሳይሆን ከዛ በመቶ እጥፍ ሆኖ ሌላ ደግሞ በስተርጅና ስቃይ ስለሚሆኑብን ስቃይ እንዳይሆኑብንና በስተርጅና ደግሞ ረፍት እንዲኖረን እነሱም እኛን እንዲያግዙን ከጎናችን እንዲቆሙ እናቴ ብለው እንዲያመሰግኑ ብቻ ሳይሆኑ ልጄ ብላችሁ እንድትኮሩባቸው ጭምር እንዲሆን ዛሬ ላይ በጣም መጠንቀቅ ያስፈልጋቸዋል ብዬ አስባለሁ። ዛሬ እያወራን ያለነው ስለ እናትነት ነው። እናትነት ምንድነው? በእናትነት የገጠማችሁ ነገር ምንድነው? የቅድሟን እንትን ደውይላትና ላውራት። እሺ። እና በዚህ ውስጥ የገጠመው ነገር ምንድነው የሚለውን ነገር በደንብ እናወራ ደስ ይለኛል። ብዙ ሰዎች እንዳልኳችሁ ቅድም አሁን እያወራችሁ የነበረውን ታሪክ ነው እህቴ ደግመችላችሁ። የምሳት ላይ ለቀቅ ስናረጋቸው ፈታ እንላለን። ከዛ በኋላ ስንመለስ ነው ኦልሬዲ አምልጦናል። የሰው ልጅ ጭንቅላት ደግሞ እናበስለው እንችላለን። ግን ኦልሬዲ ግን ያ ግን በቃ ኦልሬዲ ያለቀ የተሰራ ያበቃለት ጉዳይ ነው። በባህሪ በስነ ልቦና በማህበራዊ ግንኙነት ጭምር በብዙ ነገር ልጆች የሚበረሻሹት እና የታሪክ የትውልድ ተጠያቂ ላለመሆን ግን በጣም መጠንቀቅ ያስፈልጋል። ወደድንም ጠላን ፈልገንም ባይሆን ሳንፈልግም በየትኛውም መልኩ ልጆች መጥተዋል። ተሳስተንም ይሆናል፣ ተገደንም ይሆናል፣ ተደፍረንም ይሆናል። በጣም በብዙ ነገር እናቶች ልጆች እንደሚወዱ አውቃለሁ። ሳላቀርች አይደለም። ግን በየትኛውም ነገር ሆነ ግን ልጆች መጥተዋል። ፈልገው ሳይሆን መርጠው ሳይሆን ተመርጠው መጥተዋል። እነሱ ከአንቺ ልወለድ ከአንተ ልወለደው ሳይሆን በቃ ከኔ መወለድ ያለበት ድንገት ይወለዳል። ስለዚህ ግዴታው የኔ ነው። ልጅ አይደለም መዳ ያለበት። ልጅማ በቃ ተፈጠረ ምን ያህል ወዴት ይሄዳል? ከእናት ከአባቶች ወዴት ይሄዳል? እና ይሄ ጥንቃቄ በጣም ያስፈልጋል ብዬ ነው ማስበው። በጣም ውስጥ ኮሜንቶች ቴክስቶች እየመጡ ነው። እሺ ምንድነው እናይኮ እኔ እናቴ ልጅ እያለሁ አትወደኝም ነበር። እኔ ግን በጣም ነው የምወዳት። አንቺ ከእናትሽ ጋር ሳይሽ አለቅሳለሁ። አሁን ትወደኛለች፣ ግን እኔ ውስጤ ህመም አለ አሁን ድረስ። የሚገርም ነው። አሁን ይሄ አሁን የላክሽልኝ እህቴ እናይ። አዎ እናትሽ ያኔ የማትወድሽ ምክንያት ምንድን ነው? አንዳንድ እናቶች በነገራችን ላይ ልጆቻቸውን ሌሎችን ኮሜንቶች ይጻፍልኝ ልጆቻቸውን የማይወዱ ይመስላል፣ ግን አይደለም። አንዳንዴ ይህ አሁን ስናወራ የነበረው የኑሮ ውጣ ውረድ ጭንቀት ማለት ልጅን ለማብላት፣ ለማጠጣት፣ ለማልበስ፣ ለማስተማር የምንሄድባቸው ርቀቶች ለልጆች ትኩረት እንዳንሰጥ ያደርገናል። ወደን አይደለም፣ በእርግጥ ከአቅማችን በላይ በሆነ ችግር ነው እንደዛ የምናደርገው። ግን ይህንኛ ሁሉ የስትረስ ብዛቶች ናቸው አንዳንድ ልጆቻችን ላይ ሪአክት እንድናደርግ የሚያደርጋቸው። እንደማንወዳቸው እንዲያስቡ እንደማንወዳቸው ነግራቸው ነው። አንዳንዴ እንደማንወዳቸው እንሆናለን። አንዳንዴ እኛ በማብላት በማጠጣት በማልበስ በማስተማር ብቻ ፍቅር የሰጠን ይመስለናል። ያስተት ያለ ይመስለኛል። እና እናቴ አትወደኝም ለማለት ምናልባት አንዳንድ ጊዜ እኔ ጋር ይመጣሉ። እናቴ አትፈልገኝም፣ እናቴ አትወደኝም፣ እናቴ አታቀርበኝም፣ እናቴ አታቅፈኝም ሳወራቸው፣ ግን እናትየው ጋር ያለው እውነት ደግሞ ሌላ ነው። አሁን እናትየውን አምጥቻት ከዛች ከወጣት ጋር አምጥቼ ቁጭ ብዬ ባወራት እናትየው የምትነግረኝ ነገር እጅግ በጣም አሳማኝ ሊሆን ይችላል። እንዳልኳችሁ ነው። አንዳንድ ወላጆች ወልዳችሁ ብለው ይመርቃሉ፣ ይረግማሉ። ሁለቱም ወልደሽው ምርቃትና ወልደሽው ይረግማሉ። ወልደሽው በምርቃት ሲሆን በቃ የሰጠሽኝን ይስጥሽ ነው። ወልደሽው በእርግማን ነው ወይ በምሬት ወይ ደግሞ በቁጣ ሲሆን ደግሞ እርግማን ነው። እና ሲወለድ ነው ያኛው ስሜት የሚታወቀው። እኔ ራሴን ነበር እናቴ ትቀጣኝ ነበር በጣም ነው እንደማትወደኝ አስብ ነበር የተወሰነ ጊዜ ድረስ እንጂ እንትን ብዬ የተወሰነች ጊዜ ድረስ እንደምትወደኝ ግን ለማወቅ ጊዜ አልፈጀብኝም። ወደ አዲስ አበባ ከመጣሁ በኋላ ህይወቴ መስመር እያዘ ሲመጣ ምን ያህል ከማንም በላይ እኔን አብልጣ ትወድ እንደነበር የገባኝ ያኔ ነው። ምክንያቱም ከማይሆን መስመር ላይ እንዴት መንጭቃ እንዳወጣችን መንጭቃው ለማውጣት ሲሞክሩ ከሆነ ሰዓት ላይ ሲመልሱን እኛ እንደማይወዱ ነው የምናስበው። ያንን ደግሞ ፑሽ አድርገው አግዘውን ብንሄድ ደግሞ የምንገባበት የሚደርስብን ችግር ያውቁታል። ለምን ያን ችግር እነሱ ያውቁታል። ያንን ፈንጂ እነሱ አምክነውታል። እዛ ጋር እንዳይሄዱብን ልጆቻችንን እንይዛለን። ሁላችንም እኮ የሚያመልጥ ልጅ አለ። የሚያመልጥ ልጅ እንዳለን ስናቅን የምንሄድበት ርቀት አፕሮቹ ይለያያል። አንዳንዱ አግሬሲቭ ነው፣ በኃይል ነው። አንዳንዱ በምክርና በፍቅር ነው።
አንዳንዱ ምሳሌ በመስጠት ነው። አንዳንዱ ከሌላ ቤተሰብ ጋር በማወዳደር ነው። እስቲ እንደከሌ ልጅ ሁኚ፣ እስቲ እንደከሌ ልጅ ሁኚ፣ እስኪ እንደዚህ እያልን ልጆቻችን ኢንፌሪቲ ኮምፕሌክሱ የበታችነት ስሜት እንዲሰማቸው እያደረገን እናሳድግ ወላጆች። ልጆቻችን በራሳቸው የየራሳቸው ዋጋ እንዳላቸው ሁልጊዜ መንገድ ያስፈልጋል። እያንዳንዱ ልጅ የየራሱ ኳሊቲ አለው። ሰው ኳሊቲውን ይዘን ወይም መልካም ጎኑን አሪፍ ባህሪውን አሪፍ ማንነቱን እየነገርነው ልጃችን ግን እኮችን ብታርም ነው ኖሮ እቺን ነገር ብታስተካክል ኖሮ እያልን የሆነ ነገር እያደረግን በፍቅር በጊዜ በመስጠት በማወያየት የጨነቀው የባህሪ ለውጥ ያመጣው ነገር ምክንያቱ ምን እንደሆነ ለማወቅ ጥረት በማድረግ በጣም ትግል አለው። ግን በጣም ይገርማቸዋል። ልጅ ይለወጣል ብቻ ሳይሆን ልጅ ያመሰግናል። ልጅ ያመሰግናል ብቻ ሳይሆን ልጅ ደራሽ ነው። ልጅ ደራሽ ብቻ ሳይሆን ከወደቅንበት ያነሳል። ከወደቅንበት እንዲያነሳ ነው እንዲደርስልን ማለት ነው። ልጅ ያመጣነው ልጅ በራሱ የሆነ ደረጃ መድረስ አለበት። ስቃይ ምድር የመጣበት ምድር ስቃይ እንዲሆንበት እኛ መፍቀር ስለሌለብን መጠንቀቅ አለብንና ብዙ መሄድ ያለብን መንገዶች አሉ። ብዙ ገና አወራቸዋለሁ። ያልሽኝ ግን እናትሽ አትወደኝም ሳይሆን አንቺ አሁን ለምን እንደምትወድሽ ድሮ ለምን እንደማትወድሽ ጠይቅሻታል? ምናልባት እስኪ ድጋሚ የምትልኪልኝ መልዕክት ካለ ያዋል ጠይቅሽ አታውቂያለሽ ወይ? ለምን እንደማትወድሽ ምክንያቱ ምን እንደነበር ጠይቀሽ መልስ አላከችልሽ? እሷ ጠይቅሽ አታውቂያለሽ ወይ? እሱን ነገር ባውቀው ደስ ይለኛል። አንቺ ጀግና እናት ነሽ፣ ከጥላቻ ነፃ ያደግሽ። እሺ አመሰግናለሁ። በጣም አሪፍ ነው ገኒ፣ በርቺ። እጅግ በጣም አመሰግናለሁ። ቴንኪው የእነ መክሊት እናት፣ በጣም የምወድሽ አመሰግናለሁ። ከባለቤትሽ ጋር ስታደግ ደስ ብሎኛል። የኔ ጀግና እናት እድሜ ከጤና ጋር ይስጥሽ። ውድድ ቴንኪው ሶ ማች። እንኳን ለእናቶች ቀን አደረሰሽ የኔ ውድ የኔ እናት፣ የእናት ምሳሌ። አሜን። እንኳን አብሮ አደረሰን ለመላው እናቶች በሙሉ። አሁን በቀጥታ እያወራን ያለ ነው ስለ እናትነት ነው። በቀጥታ ድንገት ነው የገባሁት። በእርግጥ አስጠንቅቂያችሁ በዚህ ሰዓት እመጣለሁ ምናምን ብያችሁ አዘጋጅቻችሁ አይደለም የገባሁት። ለዚህ ነው ተመልካቾች ብዙ እየገቡ ያልሆነው። እንግዲህ ዞር ዞር ስትሉ በቀጥታ ስልጠት ካገኛችሁ እየገባችሁ ብትሳተፉ ደስ ይለኛል። አንዲት ወጣት ደውላ ነበረ። ደውይላትና ታገናኛለሽ። የእሷን ፒን አላደረኩትም እንዴ? ኧረ ተይ፣ ሌላ ሜሴጅ ነው ያደረኩት። ስልክ ቁጥሩ ምን ነበረበት? እየታያችሁ አይደለም? አድርጌዋለሁ እኮ ሪፕሌስ ፒንድ ሜሴጅ ልበለው። እሺ ከላይ ላድርግላችሁ ቁጥሩ። አሁን ቼክ አድርጊው መጥቷል። እሺ ፒን ስላደረኩላችሁ እዚህ ጋር ከላይ ባለላችሁ የስልክ ቁጥር በ0905 83 22 83 የስልክ መስመራችን ላይ ደውልን። የልቤውን የተሰኘው ፕሮግራም አለን። በጣም ተወዳጅ ፕሮግራም፣ ብዙ እንግዶች እየመጡ ታሪካቸውን የሚያካፍሉበት በጣም ተወዳጅ ፕሮግራም አለን። እዛ ፕሮግራም ላይ መሳተፍ እንፈልጋለን ሰዎች ካላችሁ ይሄው በተቀመጠላችሁ ስልክ አድራሻ በቴሌግራም በዋትስአፕ በኢሞ እና በቫይበር የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ልትልኩልን እኛ አይተን ገምግመን እንጠራችኋለን ማለት ነው። አላከችልኝ ትምልኝ እንዴት እሺ ይሄን አሁንም ማለት ነው ሼር ላደርገው ፈልጌ ነው። እና አሁንም ገባ ገባ እያላችሁ የማኪ ሸጋ እናት አመሰግናለሁ። እናቴ ገኒ ቴንኪው። ሰላም ሰላም፣ የምወድሽ ይላል። በጣም ነው የማመሰግነው። እሺ ይህ እንግዲህ የአርቲስት ገነት ንጋቱ ዩቲዩብ ቻናል ፕሮግራማችን ነው። የአርቲስት ገነት ንጋቱ ዩቲዩብ ቻናል ላይ የልቤውን የተሰኘ ተወዳጅ ፕሮግራም እየቀረበ ነው የሚገኘው። የብዙ ሰዎች ታሪክ ከልጅነት ጀምሮ የሚያቀርቡት ታሪክ የሚተርኩልን ታሪክ ነው። እዛ ላይ እንድትሳተፉ ጥሪ አቀርባለሁ። ስለ እናትነት እያወራን ነው። እናትን በተለያየ መልክ በነገራችን ላይ ደግሞ ለእናቶች ብቻ ሳይሆን ስለ እናትነት ነው የምናወራው፣ ግን ስለ ልጆችም እንደው አንድ ነገር ባወራ ደስ ይለኛል። ወይ ሀረግ ደውላ ነው እህቴ ደውላ ነው። እንግዲህ እስኪ ከተላ ሄሎ ሄሎ፣ ስለማየ ልታወሪ ነው? ቀጥታ ገብቻለሁ፣ ላይቭ ነኝ። አቤት አቤት፣ አላ ገቢም ብዬ ነበር። ገብቻለሁ። ማርያም እማይ እናቴ እንዴት ነሽ? ይኸው ከእናቴ ጋር እያወራሁ ግቢ ግቢማ፣ ከእናቴ ጋር እያወራሁ ነው። በደንብ ስሙኝ እማ። የኔ እናት እስቲ ራቅ በይ ከስክሪኑ ራቅ በይ
እስክሪን ላይ እንደሱ ራቅ አድርጊያት ትንሽ እንደሱ ያውልሽ በቀጥታ ስርጭት ከተመልካች ጋር እያወራው ነው። ከተመልካች ጋር በቀጥታ ስርጭት እያወራው ነው። ከእናቴ ጋር እያወራው ነው። ተመልካቾች ይውላችሁ እህቴ ማርያምን በጣም ነው የምታምሪ እናት፣ የኔ ቆንጆ እናት። በአመት ያድርሰን ደግሞ። አሜን አሜን። ምን አረገችልሽ? ምን ያላረገችልኝ ነገር አለ? ኬኩ ብትይ፣ ቁርጡ ብትይ፣ ምንድን ነው የኩኪሱ ብትይ፣ እሺ ለስላሳ ብትይ፣ ምንም የቀር ሳላስበው ድንገት እናንተ በቀደም መክሊት ድንገት እንትን ብላ አለበሰች። እንደሱ አድርጌ እሺ እናቴ ነች ይዋት በደንብ እሺ። የመክሊት ነገር መጣብሽ። ምኑ መጣብሽ? ምኑ የኔ እናት ስታምሪ ምን ይጠፋብሻል? በቃ ንገሪና ፍቅርሽን ንገሪ የኔ እናት። ያረግና ኧረ አንቺ ለኛ ያለሽ ፍቅር የልጆችን ሲያሰማሽ ለልጆች ያለ ፍቅር ምን አውቃለሁ እሱማ አውቃለሁ ለልጆች ፍቅር የለው። እውነት ነው አይደለ? የመክሊትን ጉድም የኔ ፕሮግራም ረስተው ስለ መክሊት ነው ሙሉ ሰው የነበረው። ማርያምን መክሊት ያደረገችን ነግራቸዋለሁ። እሺ የኔ እናት ልጅ ላይ ስትደርሺ ምን ይሰማሻል? በጣም ነው ደስ የሚለው እናቴ፣ በጣም አሁን እኔ ጥላሽ የኔ ልጅሽን እንትናሽ እሷ በዛብሽ ትለኛለሽ እንዴ? ልክ ናት እና እያልኳት እኮ መቼ ጠገብኳት? እስቲ ከስክሪን ላይ ጠጋ በይ፣ ወደዛ ወደኋላ ሁኚ፣ ራቅ አድርጊላት እንደሱ ሁኚ። መክሊትን መቼ መረኳት? ትመርቂያታለሽ መተሽ በደንብ። እናቴ ነች ህይወት እናቴ ነች። እንዴት እንደምታምር ሙሉዬንም አልመረኳት። ትመርቂያለሽ ስታገኙ። እመጣለሁ አሁን ሳምንት እመጣለሁ። በቃ ነይና ትመርቂዋለሽ። እሱንም እሷንም ትመርቂያቸዋለሽ እናቴ። ተዘጋጅ፣ እጠብቅሻለሁ። የምትፈልጊውን ምን ላድርግልሽ የኔ እናት? አሳምሬ አሜን አሜን እናደርገዋለን። ድሮ ስሚ እናቴ ያለኝ ደስታ ይሄ ነው አልልሽም? እሰይ አሁን ሰባታችሁ ሁላችሁም ባለመኪና ባለቤት በብዙ ነገር ደርሳችሁልኝ። እች ብቻ ነች ያቀረብኩት። እሷ ደግሞ እግዚአብሔር እንዳኝ እያልኩ እየመረጥኩ ጸሎት አድርጊ። እንድትመርቂያት ነው ሂጂ ያልኳት። ተመረቂ ሄደሽ በረከቱ ሰጂ ብያት ነው። እሷን ሳያሳየኝ ግን አይግደለኝ። ኧረ ምንም ደርሳለች እኮ ደርሳለች። አይቸኮልኩ እኔ ደግሞ ቶሎ ለማየት። ግድ የለም አትቸኩይ፣ ገና ብዙ ይቀርሻል አንቺ። ሰው ሆዳም አይደለም እንግዲህ። አንድ ቀን አንዱ ቤት እየሄዱ ለመብላት በጣም ደስ ይላል። ደስ እግዚአብሔር ይመስገን። ይልና እንደፈለግሽ ተጨማለቂያው እንደፈለግሽ ይገባሻል። እኔ እናት አንድ ነገር ላስታውሽ እናቴ። አሁን ስለ እናትነት በቀጥታ ስርጭት ከህዝብ ጋር እያወራው ነው፣ ከተመልካቾች ጋር። እና ስለ እናትነት ሳነሳ እናት ልጆቿን እንዴት አድርጋ ጥርሷን ነግሳ እንዴት ማሳደግ አለባት የሚለውን ምክር እየሰጠው ነው። እኔ አንቺ ምን ትያለሽ? እስቲ የምትይውን በያቸው። ይኸውልሽ እኔ እናት ከፋትም ተደሰተችም
ተራበችም ተጠማችም ሳይፈልጉ ወደ እሷ ያመጡትን ልጆች አጥታቸዋለች። እውነት ነው። ስለዚህ ሁሉ ነገር እንደ ዶሮ ጫጩት ትጥፍ አድርጋ ልጆቿን ማሳደግና ለአንዳንድ ቦታ ለአንዳንድ ክብር ቦታ እንዲደርሱላት ማድረግ ግዴታዋ ነው። ከዛ በኋላ ደግሞ እናት ደግሞ በልጆቿ ትካሳለች። ስለዚህ እኔ ለእናቶች የምመክረው ከፋኝ አጣው ነጣው ሳይባል ለልጆቻቸው ብለው መጎዳት፣ ለልጆቻቸው ብለው መክሳት ቆር ለልጆቻቸው ብለው መጎዳት አለባቸው፣ ግዴታቸው። እውነት ነው። በኋላ ደግሞ ደግሞ ከልጆቻቸው ይቀበላል፣ ካሳ አለው። እናቶች አሁን እኔ ከፍቶኛል ምን አባቱ ብሎ በተን ቤተሰብ መበተን የለም። እውነት ነው፣ እውነት ነው። እኔ እናት ሁሉን አሳልፎ ሁሉን አቅፎ ልጆችን ለወግ ለማድረግ ማብቃት ግዴታችን። በጣም ትልቅ ነገር ነው። እውነት ነው እናቴ። ይሄን ነው እንግዲህ አንቺ የሚያስተማርሽኝ። ይሄንን ነው እኔም አድርጌ እግዚአብሔር ይመስገን ልጆቼ ለዚህ የደረሱልኝ። እናቴ በአደባባይ ላመስግንሽ። በጣም ነው የምወድሽ። አደረሽ እኮ ይኸው ለዚህ እንትን አልሽ። አሁን ከአንቺ አልፈው ደግሞ አንቺ ልጆች አየሽ አይደል? አሁን መክሊትን አለበሰችሽ። አምና እንደዛም ዝቅ ያለ ልብስ አለበሰች እንደ ትንሽ ነገር። እውነት ዘንድሮ ደግመችው እንደ ዘንድሮ ደግሞ ከፍ ያለ የምትቆርቢበት የእግዚአብሔርን መንገድ የምትቀበይበት የምትደሰችበት ብላላች ከነጭ ጫማ ጋር አሳምራ ከአንቺ ጋር አብራችሁ አሳመራችሁ። እውነት ነው። ሌላ ምን አለ? እውነት ነው። ምንም ነገር የለም የኔ እናት፣ እግዚአብሔር ይመስገን። በጣም ከልጅ አልፎ ልጅ መድረስ ለእኔ ምን ማለት እችላለሁ? ለእግዚአብሔር እውነት ነው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ማለት ነው እናቴ። በጣም ደስ ብሎኛል። መልካም የእናቶች ቀን ብዬሻለሁ። በጣም ነው የምወድሽ። በጥርስሽ ንክስ አድርገሽ መልካም ወይ አንቺም ለካ እናት ነሽ። አውሹ እቻውን የመጨረሻ ሀቴን ተመልካቾቻችን እሺ ምን ልጅ ማትረባ የኔ ቢጤ ፈንዲሻ ነች እሷ እና የአራት ልጆች እናት ነች። ያት በጊዜ ፈልፍላ መልካም እናቶች ቀን አታረገውም አየር ላይ አታረገውም፣ ማርያምን አታረገውም። ማይ ምንም ሰርፕራይዝ የለም፣ እግዚአብሔር ሰርፕራይዝ የለም። ገና ነው በስቴፕ መጀመሪያ እናትሽ ከምርሽ ነው አረግ እኔ ጉድ ያስደነገጡኝ እዚህ ጋር። ኧረ ቀጥታ ስጭት ላይ ነኝ ያለሁት፣ ከህዝብ ጋር ነኝ ያለሁት። የቤት ጉዳይ እንገናኛለን። አሁን ከተመልካች ጋር ላውራበት። ማርያም እገልሻለሁ እናቴ። እናትነት ዋጋው ምን ያህል ነው ብለሽ ጠየቅሽ? አውሪ እስኪ አንቺ ስለ እናትነት አውሪ፣ በቁም ነገር አውሪ። እናትነት በጣም ከባድ ነው። በጣም ዋጋ ያስከፍላል በጣም። እሺ ግን ያው ዋጋ ብንከፍልበትም እነሱ ነገ የሚያደርጉልን ነገር ደግሞ የበለጠ ከኛ ዋጋ ከፍ ያለ ነው። እነሱ ደግሞ እኛ ብንቆደም የእነሱን ደስታ አይተን የእነሱ የተሻለ ቦታ የሚደርሱበትን አይተን እያየናቸው እኛን ጉዳት አናቆም ጭራሽ መለኪያም የለውም ጉዳታችን ራሱ ማለት የእነሱን ያሉበትን ስታይ፣ ደስታቸውን ስታይ፣ ጨዋታቸው፣ ፍቅራቸው፣ መተሳሰባቸው ሁሉ ነገር ስታይ የአንቺ ለእነሱ የከፈልሽ ፍቅር በጣም ሲምፕል ነው የሚሆነው። እውነት ነው። እናትነት በጣም ትልቅ ነው። እኛ ደግሞ በልጅነት ወልደሽ ደግሞ ማየት ደግሞ ፈጣሪ ከሚሰጥሽ ጸጋ የበለጠ ነው። በጣም ማግኘት የማንችለው ነገር ነው ከምንም በላይ ማለት ነው። እውነት ነው። ከገንዘብም በላይ ልጅ አቅፈሽ ማየት ምን ያህል ደስታ እንዳለው እኔ ደግሞ አልጠግብም። ታውቂያለሽ? አዎ አንቺማ ዝም ብለሽ ፈልፊ ይለያል። እኔ ከሁሉ በኋላ ነው የእናትን ዋጋ ያወቅኩት። አንዳንዴ ምን መሰል አብዲ ልጆቹን ሲገርፍ ዘልዬ እገባለሁ እና
ትዝ ትለኛለች። ምን ታረግ ሰዓት በሩላ ትደበድብ ነበር ክፈት ብላ ሲቀጣ ስታስቸግሪ እና ትዝ ይለኛል። ኦኬ እሱ እጁን ልጆቹ ላይ እጁን ሲሰነዝር እኔ የምመታበት ጊዜ አለ ገብቼ ማለት ነው አለ። የሚገርም ነው። እና ያረገችውን ነገር አስታውሳለሁ። ገባሽ? ለእኔ በጣም ዋጋ ከፍላለች እና ከዚህም በላይ ይገባል። እናትነት በጣም ትልቅ ነገር በጣም እናትነትን ያረገቹ ሴቶች ፈጣሪ እንዲሰጣቸው ሌላቸው እመኝላቸዋለሁ። እውነት ነው። በቃ ልጅ አይጠገብም። ልጅነትም ምን ልበልሽ በቃ መግለጽ ይከብዳል በጣም። ልጅ አይጠገብም። ልጅን ደግሞ ማግባቡ ማሳደግ በጣም ትልቅ ነገር ነው። ይሄን ያስተማረች እናታችን ነች። በጣም ብዙ ነገር አስተምራናል። ስለዚህ በሱ መንገድ ነው እየሄድንም ያለ ነው። እውነት ነው። አንዱም ደግሞ መመሪያችን ትምህርታችን አንቺ ነሽ። ለልጆችሽ የከፈልሽው ብዙ በቃልሽ እናት ሴት አቅምሽ የሴት ወንድ ሆነሽ ነው ያሳደግሻል። እግዚአብሔር ይመስገን። ከአንቺ እኛ ብዙ ነገር እየተማርን ነው። ብዙ ጥንካሬን እያየን ነው። እናትነት ምን ያህል ዋጋ እንዳለው ምን ያህል ጥንካሬ ሊሰጥ እንደሚችል በአንቺ አይተነዋል። እና ልጆችሽ በብዙ ነገር በቃ ምን ልበልሽ ለልጆችሽ መናገርም ይከብደኛል። በጣም ጠንካሮች ናቸው፣ ጎበዝ ናቸው፣ ጸባይኛ ናቸው፣ ታዛዥ ናቸው፣ ሳይለንት የሆኑ ልጆች ናቸው፣ ጭቆቸውን ማሰሚ ናቸው። እና ከአንቺ ነው ይሄንን ሁሉ ነገር ደግሞ ያገኙት የአንቺ ጥንካሬና አንቺ የሰጠሻቸው ዋጋ አንቺ የከፈልሽላቸው ዋጋ ነው ይሄንን እንደዚህ ደረጃ እንዲደርሱ ያደረጋቸው። የአንቺም ደግሞ ትልቅ ዋጋና የአንቺ ጥቅነት ነው መልሳችሁ የተቋረጠው ትዳር እንደዚህ እንዲቀጥል እንዲያምር እንዲዋብ ያደረገ። እውነት ነው። የአንቺ በቃ ትልቅነትሽ ነው። ገባሽ? ይሄን ያለ ልጆች ዋጋ ባከፊ ይሄን ያለ እንትን ባቲ ይሄ ነገርም አይፈጠርም ነበረ። እውነት ነው። ያደረግሽ ነገር ነው ያስተማር። ነገር ደግሞ ይሄን እንድንማር ያደረገን ይሄን ነገር ብዙ በቃ ጥንካሬን፣ ይቅር ባይነትን፣ መተሳሰብን፣ አብሮ ማደግን፣ አብሮ መቀጠልን ያስተማረን ደግሞ አባታችን ነው። ነፍሱን ይማረውና አሜን አሜን። እናታችን እናትን ጥንካሬ ያሳየችን፣ ይቅር ባይነትን፣ ተነጋግሮ ነገሮችን መፍታትን፣ መወያየትን ያስተማረን ደግሞ አባታችን ነው። በጣም ስለዚህ እናትነት ዋጋው ነው። ሁሉም እናቶች መልካም የእናቶች ቀን ይሁንላችሁ እላለሁ። አሜን። እኔ ውድ እህቴ እወድሻለሁ። የመጨረሻ በጣም ነው የምወድሽ። በጣም ነው ደስ ያለኝ። ደግሞ በጣም ትችያለሽ አንቺ እንደዚህ ወሬ ኧረ ወይኔ አይ ጎበዝሽ እንጂ በደምብ ገብቶሻል። የእናትነት ዋጋ ገብቶሻል። የእናትሽ ዋጋ የእናታችን ዋጋ ገብቶሻል። የአባታችን ዋጋ ገብቶሻል። ለልጅ የሚከፈል ዋጋ ምን ማለት እንደሆነ ገብቶሻል። እና በጣም ትልቅ ነገር ነው። የኔ ቆንጆ በርቺ የኔ እናት፣ እወድሻለሁ። እኔም በጣም እወድሻለሁ እናቴ፣ እወድሻለሁ በጣም እኔ ስታምሪ እናት። እኔም በጣም የኔ እናት፣ እኔም እወድሻለሁ። ቻው የኔ እናት። አሜን አሜን። እኔም የኔ እናት ቻው ቻው ቻው። እንዳያችሁት ነው እንግዲህ እናቴና የመጨረሻ እህቴ ነች የደወሉልኝ። እናቴን ድንገት ትላንትና ቢዚ ነበረች፣ አልቻለችም ነበር፣ ስራ ላይ ነበረች እና ዛሬ ግን ባለኝ ሰዓት ለእናቴ ሰርፕራይዝ ማድረግ አለብኝ ብላ ደግሳ ነው በቃ ቁርጡን አርጋ ክትፎን ሰርታ ቆጮውን ሰርታ በራሷ በእጇ እናቴ በእጇ የሰራች ያሳደገችኝ እና ራሴ የእጄን ባለሙያ ነች። በጣም ባለሙያ ምግቧ የሚጣፍጥላት ልጅ እህቴ፣ ትንሿ የመጨረሻ እህታችን ማለት ነው እና በእጇ ሁሉን ነገር አዘገጃጅታ ሱቋን ዘግታ እናቴ ጋር ሄዳ መልካም እናቶች ቀን ብላ ኬክ ይዛ አልብሳ አሳምራት ለእናቴ መልካምነቷን የገለጸችበት ሁኔታ ስለነበር ነው እኔም ላይቭ እንድገባ ያደረገችኝ እና ሰጠችውን አይታችኋል፣ ሰምታችኋል። እና ቅድም ሳወራችሁ የነበረው ነገር ነው አሁን እሷም የገለጸችልን። በጣም ደስ የሚል ጨዋታ ላይ ነው ያለ ነው። አሁን ምን አለን? መልእክት አለን? ጥያቄ አለ? ጥያቄን የቱ ጋር ነው? የትኛው ነው? እኔ እናቴ ልጅ ኦኬ እኮ ኦኬ ምን ብያታለሁ? ኦኬ
ኦኬ ጠይቂያታለሁ ይቅርታ ብላኛለች አባቴ ነው ምክንያቱ ብላለች እና ያው እንግዲህ አንዳንድ ጊዜ ምን አለ መሰላችሁ እኔ ከብዙ ኤክስፒሪየንስ እንተሰል ለቤት ንገራት ድምጽ እየረበሽ ነው ታስቆም ከብዙ ኤክስፒሪየንስ ከብዙ ልምዶች እንተሰል የእናትና አባት ልዩነት የእናትና አባት ጸብ ብዙ ጊዜ ወደ ልጆች ይወርዳል በማይመለከታቸው በማያገባቸው ባልኖሩበት ባልተፈጠሩበት ሁኔታ ውስጥ ነው ልዩነት የሚፈጠረውና ለልጅና ለእናት ልዩነት የወላጆችም ኃላፊነት ትልቅ ነው በጣምና እሱም በጣም ጥንቃቄ ያስፈልጋል ብዬ አስባለሁ ለብዙ ወላጆች መግለጽ ፈልጋለሁ ምክንያቱም ብዙ ወላጆች ኮንፍሊክት እና ግጭት የሚወርደው ልጆች ላይ ነው አንዳንድ የምናየውም አለ እንግዲህ ሰሞኑንም ወደ መነጋገሪያ የሆነ ጉዳይም አለ ያው ጉዳዩን በደንብ በስፋት ማንሳት ባልፈልግም ልጆች ላይ የሚታዩ ነገሮች የእውነት በጣም ትንሽ ይረብሻል ምንም የማይመለከታቸው የኛ የወላጆች ኮንፍሊክት ልጆች ላይ ወርዶ በጣም ብዙ ዋጋ ሲያስከፍላቸው እያየን ነው እና ምክንያቱ እሱ ነው ስትል እንትን ያልኩትና እናቴ ነች ምክንያት ከእናቴ ጋር ለመለያየት አባቴ ነው ምክንያቱ ከአባቴ ጋር ለመለያየት የሚለው ነገር ሳይሆን ትልቁ ነገር እንደ ወላጅ እንደ ቤተሰብ ምንም አይነት ችግራችን ምንም አይነት ጦሳችን ምንም አይነት ግጭታችን ምንም አይነት መቋሰላችን ልጆች ላይ ወርዶ እነሱ ላይ ጥቁር ጠባሳ ማስከተል የለበትም እዚህ ጋር በጣም ትልቁ ሮል የምትጫወተው ደግሞ እናት ነች ብዬ አስባለሁ ትልቁ ነው መቻልን ማሳለፍን መታገስን ይቅር ማለትን ቁስልን ደግሞ ወደ ልጅ አለማውረድ እናት ነች እናት በጣም ብልሃተኛ ነች ሴት በጣም ብልሃተኛ ነች ይባላል ብዙ ጊዜ አርቃ ታስባለች ተብሎ ይታሰባል አርቃ ከ10 ዓመት በኋላ ምን ሊፈጠር ይችላል ዛሬ በ5 ዓመት ወይ በ10 ዓመት ሞገደኛ ያደረኩት ወይ አባቱ ላይ እንዲነሳ ወይ እናቷ ላይ እንድትነሳ ያደረኳት ልጅ ከ10 ዓመት በኋላ ምን አይነት ሜንታሊቲ ይኖራል ማሰብ መልካም ምክንያቱም ልጆች ያድጋሉ በየጊዜው የሚያድጉት ግን የሚያዩትን ነገር እየተቃኙ ነው የሚያድጉትና እዛ ጋር በጣም በስፋት በርቀት ማሰብ ያስፈልጋል ለነሱ ጤንነት ለነሱ ሜንታል ሄልዝ ስንል ይሄን ነገር ማሰብ አለብን ብዬ አስባለሁ ምክንያቱም ይጠይቁናል ነገር በዚህ ጊዜ ኳንቺ ይባቲ በዚህ ጊዜ እናርግባት በዚህ ጊዜ ጭንቅላቴን ለመለወጥ ይሄን ባትሞክሪ ይሄን ባታረጊ የእውነት ልጆች ይላሉ ነገር ወደድሽ እንዳላሽ የዛሬ ስሜት ነገ በጣም ብዙ ለእናቶች ዋጋ ስለሚያስከፍል ጥንቃቄ ያስፈልጋል ማሰብና በዚህ ደስ 0985832282 ላይ ደውሉልን እያወራን ነው በቀጥታ ስርጭት ስለእናት እያወራችሁ ነው የሚገኘው እናትነት ምንድነው እናትነት ስሜቱ ምንድነው እናትነት መልካም መጥፎ ገጽታው ምንድነው በእናትነት ውስጥ የሚገጥሙ ፈተናዎች እንዴት እንዲያለፍን ያለነው እንዴት እንድናልፍ የሚገባው የየራሳችሁ የህይወት ልምድ የህይወት ኤክስፒሪየንስ በትነግሩኝ እና ብናወራ ደስ ይለኛል ከእናንተ ጋር በቀጥታ ስርጭት ወይን ያለውት እንደው ዝም ብዬ ገብቼ ዝም ብሎ ከማታ ጀምሮ ክንክን ሲያደርገኝ ስለ እናትነት ከነሱ ጋር አወራን ያስቤ ነው ቀጥታ ወደ እናንተ መጣሁትና በአርቲስት ገነት ንጋቱ ዩቲዩብ ቻናል ላይ የሚገኘው ማለት የልብን ፕሮግራም ይቀርባል ዩቲዩብ ቻናል ላይ የሚገኘው በቀጥታ ከቢሮ ከስቱዲዮ ነው እያወራኋችሁ የሚገኘው እናንተም ፕሮግራሙን የምታዩ ተመልካቾቼ ይሄንን ፕሮግራም ሼር እያደረጋችሁ ለብዙ እንደርስ እንድታረጉ ደስ ይለኛል ብዙ ሰዎች እየገቡ ስለዚህ ጉዳይ እንድንወያይ ቢሆን ደስ ይለኛል ምክንያቱም አስጠንቅቂያችሁ አልመጣሁም እንዳልኳችሁ ደመነፍሴ ለምንድነው ከተመልካች ጋር የማታወሩ ለምንድነው የማትነጋገሩ ብሎ ሲለኝ ነው ዝም ብዬ ያለምንም ዝግጅት እናትነት ዝግጅት አያስፈልገውም ብዬ ስላሰብኩ ስለ እናትነት ለማውራት እኔ ብዙ ጥናት አያስፈልገኝም ብዬ አስቤያለሁ ምክንያቱም ራሴ እናትነትን በደንብ አድርጌ አሽቶኝ ተሰቃይቼ አይደለም በደንብ አድርጌ አጣጥሜ በደንብ አድርጌ ክፉንም ደጉንም መጥፎንም መልካም ገጽታውን በደንብ እያየው የኖርኩበት ስለሆነ እናትነቴ ለዛ ነው እንድናወራ የፈለኩት ኮሜንቶች አሉ ገንዬ እናቴን አፈቀችኝ እናትሽን እሺ ገንዬ እናቴን አፈቀችኝ እናትሽን ያቆይልሽ የኔ እናት አሜን በደንብ ያቆይልኝ በጣም ነው የምወዳት እናት ትለያለች አውራቸዋለሁ ብዙ ገንዬ ከልጅነቴ ጀምሮ ነው የምወድሽ እኔ በጣም አመሰግናለሁ እጅግ በጣም ገንዬ አድናቂሽ ነኝ ፎቶ መነሳት ፈልጋለሁ ስንት አስከፍያለሽ ፎቶ መነሳት ይሳባለሁ እንዴ ያልገባኝ ስለ ጨዋታ መሰለኝ ስንት አስከፍያለሽ ስንት ላስከፍል ስንት አለሽ እንግዲህ ያለሽን ይሄን ያልከፍላለሁ ፎቶ ካንቺ ጋር መሳበይ እኔ እናት ቀልሽ በጣም ደስ ይላል አመሰግናለሁ
ተመልካቾቻችን ስለ እናትነት በቀጥታ የዩቲዩብ ቻናሌ ላይ እያወራን ነው የምንገኘው። ከአንድ ሰዓት በላይ ከእናንተ ጋር ቆይቻለሁ። በ0905828283 ላይ በቀጥታ የስልክ መስመሬ ላይ ደውሉልኝ። ከእናንተ ጋር በቀጥታ አወራለሁ። ጥያቄን ካላችሁ፣ አስተያየትም ካላችሁ፣ የገጠማችሁ መጥፎም ጥሩ ነገር ካለ በደንብ ብናወራ ደስ ይለኛል። አዳዲስ ተመልካቾች ካላችሁ ገባ ብላችሁ በደንብ ብናወራ ደስ ይለኛል። ዛሬ ከእናንተ ጋር እያወራሁ ደስ ይላል። ግን ከእናንተ ጋር ማውራት እስቲ አንቺ የተቸገሩ ወርታች ብዙ እንትኖች አሉ እያየሽ ነው። ቢዚ እንዳለውም ብዬ ነው እንትን ላይ ታንክ ዩ። በነገራችን ላይ እናቴ ቅድም ስታወራ በቅርቡ በገኒ ቤተሰብ ሾው ላይ ቀርብላችኋለሁ። ስለ ምርቃት ባወራችሁ ደስ ይለኛል። ስለ ምርቃት ሌላ ጊዜ በደንብ በስፋት ላወራላችሁ እችላለሁ። ግን ልጆች በወላጅ ሲመረቁ የሚሰጣቸው ቫልዩ የሚኖራቸው ህይወት በቃ እኔ እንዴት ብዬ አልጋ ባልጋ ነው የሚሆነው። ብዙ ነገር ይከፈታል፣ የተዘጋ ነገር ይከፈታል፣ የሚፈሩት ነገር ከላያችሁ ላይ ይጠፋል። ምክንያቱም ወላጁን ያላከበረ ለእኔ ምን ይላል መጽሐፉ፣ ማለት ፈጣሪም ከሱ ቀጥሎ እኛን ማክበር ያለብን ወላጆቻችን። ወላጅን አክብሮ በተለይ ዋጋ ሊሰጣቸው የሚችልበት ጊዜ ላይ ቢያንስ በተለይ ደግሞ እናትነታቸው ላይ ትላንት አይታቸዋል፣ ቅድም ለቅቄላቸዋል። የገኒ ቤተሰብ ሪያሊቲ ሾው ላይ ብላችሁ ትገቡ ልጆቼ እንዲህ ሰርፕራይዝ እንዳረጉኝ ድንገት ከእንቅልፌ እንደነቃው ደበሬን በረንዳ ተቀመጥኩኝ። ቡና እያስፈለቁች ብዬ አበባ በጣም ነው የምወደው እና በቤት የነበረ ሰው ያመጣልኝ አበባ ነበር። አውጥቼ እያስቀምጬ ቁጭ ብዬ እያለሁ ድንገት ጠሩ። ስወጣ የቡስኩል ብያለሁ። ልብስ ለብሰሽ ቢሆን ኖሮ አሉ። ሰርፕራይዝ በነገራችን ላይ የተዘጋጀ ሰርፕራይዝ የለም። ሰርፕራይዝ እንደሚያደርጉኝ ባግ በደንብ አድርጌ አሁን እንደመጣሁት ተዘጋጅቼ ጠብቃቸው ነበር። ግን ጭራሽ ረስቶኛል ብዬ ነው የተሰብኩት። የመክፋት ስሜት አልሰማኝም፣ ግን ዝም ብሎ ባይ ዲፎልት ውስጤ ሬስትለስ ደስ የማይል ስሜት እየተሰማኝ ነበር። ግን ምን እንደነበረ ስላላወቅኩኝ ዝም ብዬ ተቀምጬ ሪላክስ እያደረኩ ነበር። ሙዚቃ ከፍቼ ድንገት ጠርቶ ግን ይሰጡኝ። እርግጠኛ ነኝ ብዙ ነገር ከዚህ በፊት ሰጥተውኛል። ታውቁ ከሆነ የገኒ ቤተሰብ ሪያሊቲ ሾው ላይ ብትገቡ በየጊዜው ጊፍት ይሰጣሉ እና እንግዲህ እንዴት አስቦት እንደሆነ አላውቅም። ያው ቡና ወዳለው መቼም ያው ቡና አንቺ አትገዥም ወይ ልትሉኝ ትችላላችሁ። ግን ቡና እኔ ስገዛውና ቡና እነሱ አስበው ሲመጡ ያለው ልዩነት በጣም ትልቅ። ቡና ይዘው መጡ፣ ሙድ ነው ይዘው መጡ። ኬክ ድንገት አማረኝ ብዬ ሲወረድ ብለህ 1-2 ኬክ ይዘና ብዬ የምላቸው ብዙ ጊዜ ነው እና ልጆቹን ከመኪና ያችን መወዳትን ኬክ ሄደው አስሰው ፈልገው መወዳትን ኬክ ይዘው ሊመጡ እንዴት ደስ እንዳለኝ። ጉስቁልናዬን ሰዎች ነው ያዩት። እኔ ጉስቁልናዬ ትዝ አላለኝም፣ ምክንያቱም ከነቢጃ ነው የወጡት እና ሪል እናትነት ስለሆነ እነሱም አልጠነቀቁም። በቃ ሰርፕራይዝ ማድረግ ነው እና እንዴት ደስ እንዳለኝ እና በተለያየ አጋጣሚ በምችሉት አሁን እንግዲህ ለምሳሌ ፊታቸው የመጣው ድንገት ለእናቴ የምላርግላት ብሎ ግራ ከምንጋባ ድንገት እጃችን ላይ ድንገት የምናየው እናት የምትወደው አንድ ነገር ይኖራል፣ የሆነ ነገር ብቻ ለእናንተ ቀለል ባለ ገንዘብ የሚገዛው ነገር ወይ ቀላል ነገር የምትሉ ለእናት ጋር ሲመጣ ኢትስ ቢግ፣ በጣም ትልቅ ነው። ፖይንቱ ምንድነው? የመጣው ነገር አለ ቤታችን፣ ልጆቻችን ልብ ውስጥ አለ ነው የሚለው ነገር ነው ትልቁ ነገራችን። እና ለእናትነት ትልቅ ዋጋ ልንከፍል ይገባል። በጣም ትልቅ እንሙት ምናምን አለ እንዳልኳችሁ ሲምፕል ነገር አድርጋችሁ እናትን አፕዴት ማለት ዋጋዋን መንገር፣ ምን ያህል እንደምትወዳት ምን ያህል እናንተ ዋጋ እንደከፈለች እንደምታውቁ እናት ማስታወስ ትፈልጋለች። ልጆች የረሷት ይመስላል፣ ያደረገችው የተረሳ ይመስላል። ውጭ ሲሉ ህይወታቸው መኖር ሲጀምሩ፣ ጓደኛ ሲያገኙ፣ ከቤት ወጣ ሲሉ፣ ከእናት መራቅ ሲጀምሩ እንፈልጋለን። ምሳት ላይ መጥተው ሲስሙ ደስ ሳይሉ ደስ ይለናል። የድሮ ነገር መጥተው ድንገት ሰርፕራይዝ ሲያደርጉ ደስ ይለናል። አለን ልባቸው እሱን ለማረጋገጥ ስለሚፈልግ ነው። ይህን ማግኘት የምንችለው እንዳልኳችሁ በእናትነት ላይ የምንሰራው ትልቅ ነገር ነው። ልጆች ዲሲፕሊን ላይ ስነ ምግባር ላይ ልጆች እንዳልኳቸው ማህበራዊ ግንኙነታቸው ላይ ልጆች ላይ ሪስፔክትፉል የሆነ በቃ ለሰዎች ዋጋ የሚሰጡ ክብር የሚሰጡ ደሃ ሀብታም ምናምን ብሎ ሳይለዩ ሰውን በሰውነት ብቻ እኩል ማየት እንዲችሉ ብለን እና ይህን እያደረጋችሁ ስለ እናትነት እጅን የገባሁት እና አሁን ሰማንያ ላይ ደውሉልን። በዋትሳፕ በቴሌግራም ካለ መልክታችኋለሁ ጽሁፍ ያኔ እሺ። መክሊት እና ቅዱስ ዛሬ መክሊትና ቅዱስ ዛሬ የሉም እንዴ? እነሱ የራስ ነገርኳችሁ የራሳቸው እንደዚህ እየኖሩ ነው ህይወትን በጣም ለማወቅ
ወደፊት ላይፋቸውን ለማስተካከል የተዋረዱ ነው። እንግዲህ አሁን እያደጉ አለ 18 ዓመት በኋላ ሲሆኑ ወጣቶች ልጆች በደንብ ስናሳድጋቸው በደንብ ስንቀርጻቸው ራሳቸውን ለመሆን ደግሞ ሲሄዱ እኛም እንፈቅዳለን አሉ። እኔ ቢሮ ሆኜ ነው ድንገት እንትን ያልኩት ነው። ገንዬ ፓንዳን በጣም ነው የምወደው። ፓንዳ የቤታችን 5ኛ ልጅ ነው። ውሻችን ማለት ነው። ሰው ወሉት በጣም የሰው ባህሪ ከሰው ጋር ስላደገ ከኛ ጋር እኩል ሆኖ ስላደገ ቤት ውስጥ ስላደገ የሰው ኦልሞስት የሰው ባህሪ ነው። በተሰጠው ፍቅር ልክ የሚሰጥ ነው ፓንዳና ደህና ነው ፓንዳ። ከዱባይ የመጣሽ ጊዜ ከዱባይ የመጣሽ ጊዜ እንዴት ፓንዳ ከዱባይ የመጣን ጊዜ እንዴት አድርጎ እንደዘለለ ለመሳም ናፍቆቱን ለመግለጽ የሄደበት ነው። ውይ ብለዋል ብዙ ሰዎች እኮ በጣም ነው ደስ የሚል ጊዜ ነበርና ሌላ ምን አንቺ ልትመልሽ ንብረት ልትመልሽ ነው? እሺ አመሰግናለሁ። ላክሽልኝ አይደል? እና ለዛሬ እናብቃ እንዴ? በዚህ ሌላ ቀን ደግሞ የሚቀጥለው ዛሬ ምንድነው ቀን? ሰኞ አይደል? የሚቀጥለው ቅዳሜ ነው። ቅዳሜ ካልሄድኩኝ ቅዳሜ እንገባና ሌላ ርዕሰ ጉዳይ ይዘን ቅዳሜ እንመጣለን። ተመልሼ እመጣለሁ። በደንብ አወራችኋለሁ። ግን እንዳወራችሁ የምትፈልጉት ጉዳይ ካላችሁ በቴሌግራም፣ በዋትስአፕ፣ በኢሞና በቫይበር መልክታችሁን አስቀምጡ። በዚህ ጉዳይ ላይ እንድታወሩ እንፈልጋለን። በዚህ ጉዳይ ላይ ብላችሁ እናንተ የራሳችሁን እንዳወራችሁ የምትፈልጉትን ነገር በየራሳችሁ ብታወሩ ላኩልን። የምትፈልጉትን ሀሳብ ላኩልን። በመጨረሻም እንግዲህ ስለ እናትነት ለማውራት ነው የገባሁት። እናትነት ፍቅር፣ እናትነት ሰላም፣ እናትነት ሁሉም ነገር ኢትዮጵያ የምትጠራው በእናት ነው። አንቺ ተብላ ነው የምትጠራውና ለእናትነት ክብር እንስጥ። የመጨረሻ ኮሜንት ምንድን ነው? you have yes thank you በጣም thank you በጣም ያው በህይወታችን እንደ ሞቶ አድርገን እንደ ህግ አድርገን ብንሄድ ደስ ይለኛል። በጣም እግዚአብሔር ሲፈጥረን በጣም ንጹህ ልብ አድርጎ ነው የሰጠን። ንጹህ ጭንቅላት፣ ንጹህ ልብ፣ ንጹህ አስተሳሰብ አድርጎ ነው የሰጠንና የምናበላሸውም የምናጨማልቀውም የምናሪፍ የምናደርገውም እኛ ነን። ልጆቻችን ላይም ይሄን መስራት አለብን። ፎርጊቭነስ በጣም ትልቅ ነገር ነው። ይቅር ባይነት ከምንም ነገር በላይ እንዴት ሰላም እንዳሉ ይገልጽላችሁ አልችልም። ምንም አይነት በደልን በይቅርታ ማጠፍን የሚያህል ትልቅ ነገር የለም። ይሄ ደግሞ ከክርስቶስ የምንማረው ነው። ትልቁ ለሰው ልጅ የምንሰጠው የፍቅር መግለጫችን ፎርጊቭነስ ነው። በጣም ብዙ ነገር የመጣው አስተምራችኋለሁ አልልም። ለነገሩ ማን ስለሆንኩኝ የማስተምራችሁ ካለኝ የህይወት ኤክስፒሪየንስ ካለኝ የህይወት ተሞክሮ ግን አንዳንድ ነገር ለእናንተ ማካፈል እፈልጋለሁ። ትንሽም ቢሆን መቼም በርከት ያሉ አስሮችን አልፌያለሁ። ብዙ ፈንጆችን አምክኛለሁ። ብዙ ውጣ ውረዶችን አልፌያለሁ። በህይወቴ ውስጥ ግን እንደኔ እየሳቀ የሚኖር ሰው ቢበዛ ደስ ይለኛል። ደግሞ የእውነት እየሳቀ እያለቀሰ ሳይሆን የእውነት እየሳቀ የሚኖር ሰው። ይሄ ደግሞ የመጣው በይቅር ባይነት ውስጥ በቃ ፍጹም ሳቅ፣ ፍጹም ሰላም፣ ፍጹም እንቅልፍ የሚመጣው ይቅር ባይ ልብ ሲኖረንና ይቅር ባይ እንድንሆን እመኝላችኋለሁ። መልካም ልብ እንዲኖራችሁ እመኝላችኋለሁ። በሚቀጥለው ጊዜ ስለምን ጉዳይ ላወራላችሁ በ0905832283 የስልክ መስመራችን ላይ ደውላችሁ መልእክት አስቀምጡ። በቴሌግራም፣ በዋትስአፕ፣ በኢሞና በቫይበር እንደዚህ ርዕሰ ጉዳያችሁ ብቻ ባጭሩ ጽፋችሁ ላኩልን። እመጣለሁ በሚቀጥለው ቅዳሜ ከቀኑ 8 ሰዓት ወይ ደግሞ 12 ሰዓት እኔ አሳውቃችኋለሁ። ዓርብ ዕለት እለቅላችኋለሁ የምመጣበትን ገባ ትላለ። ዛሬ በድንገት እንደደራሽዋን የመጣሁት አብራችሁ ስለቆያችሁ በጣም ደስ ብሎኛል። ስለ እናትነት አውርተናል። በሚቀጥለው ደግሞ በደንብ እናወራለን። ብትፈልጉ ስለ አባትነት፣ ብትፈልጉ ስለ ወንድምነት፣ ብትፈልጉ ስለ እህትነት፣ ብትፈልጉ ስለ ጓደኝነት፣ ብትፈልጉ የፈለጋችሁትን ጉዳይ በየሳምንቱ አንዳንድ ርዕሰ ጉዳይ ይዘን እንመጣለን። የዛሬን ጨርሻለሁ። እጅግ በጣም ወዳችኋለሁ። የልቤ እውነት ሰኞ የዩቲዩብ ፕሮግራም ላይ ኢንተርቪው ፕሮግራም ላይ ታሪክ አለን። ታሪካችንን ማካፈል እንፈልጋለን የምትሉ ካላችሁ እንደዚሁ በዚሁ በ0905832283 ላይ በቴሌግራም የ5 ደቂቃ ታሪካችሁን በድምጽ ቀርጻችሁ ትልኩልን። አይተን ገምግመን እንጠራችኋለን። ማለት የዛሬን ጨርሻለሁ። ገንዬ ሁሌም ግቢ እገባለሁ። እኔም በጣም ደስ ብሎኛል። እውነት እመጣለሁ። በየሳምንቱ እመጣለሁ። ወይ በሳምንቱ 2 ቀን ወይ በሳምንት 1 ቀን በቀጥታ ስርጭት አገኛችኋለሁ። የዛሬን ጨርሻለሁ። እወዳችኋለሁ። አብራችሁ ስለቆያችሁ ደስ ብሎኛል። ምን ያህል ተማራችሁ ኮሜንት ላይ አስቀምጡልኝ። የዛሬን ጨርሻለሁ። ሰላም ለእናንተ።